ሰላም ወገኖች እንዴት ናችሁ? ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ በያላችሁበት ሰላም ነው። እግዚአብሔር ይመስገን በጣም ደህና ነኝ። ፕሮግራማችንን እንቀጥላለን። ተባረኩ። ወንድማችን ጋሽ ተስፋዬ የድሮ መዝሙሮቹን የሰማው ሰሞኑን እሱን ዘምርና ከዛ እንቀጥላለን እናጠናለን ባይብል ስተዲ። ምስጋና የሚገባው የሚለው የድሮ መዝሙር ምስጋና የሚገባው እግዚአብሔር ጠላቶችን ምስጋና የሚገባው
እግዚአብሔርን እጠራዋለሁ ከጠላቶቼም እድናለሁ ና የሚገባውን እግዚአብሔርን እጠራዋለሁ ከጠላቶቼም እድናለሁ። አሜን። ተስፋዬ ጌታ ይባርክ። በህይወቴ በጣም ከምወዳቸው ዘማሪዎች ፓስተር ጌታ ኢየሱስ ይባርከው። አሜን። ጌታ ይባረክ። ወገኖች እንቀጥላለን ፕሮግራማችንን። እግዚአብሔር አምላክ ሆይ እናመሰግንሃለን። in the name of Yeshua for this beautiful day ስለዚህ መልካም ቀን እናመሰግንሃለን። ዛሬም ደግሞ እግዚአብሔር አባት ሆይ የኛ ልማዳችን ቃልህን መማር ነው። in the name of Yeshua give us your word ቃልህን ስጠን መግበን ለሰማያዊ መንግስት አዘጋጀን። ጌታዊ ደግሞ በደል ኃጢያት ካለ የኔ የወገኖቼ በደል ካለ ጌታ እግዚአብሔር ሆይ ጥቁር ነጥብ ሆኖ ጌታዊ በመንፈሳችን ላይ በደል ካለ ኃጢያት ካለ በክርስቶስ ኢየሱስ ደም የህይወታችን መጽሐፍ ይታጠብ። ጌታዊ ለመምጣት አዘጋጀን፣ ወደ ኋላ እንዳንቀር ጌታ እግዚአብሔር ሆይ እርዳን። የሚሰማ ጆሮ የሚያስተውል ልብን ስጠን። ጌታዊ ደግሞ በመጪዎቹ ጊዜያት ደግሞ ጌታ ሆይ አንተ ራስን ካንተ መመራትን እንድንችል ጌታ እግዚአብሔር ሆይ ማንም መሪ በሌለበት እግዚአብሔር አንተ ጌታ እንድትሆነን አንተ መሪ እንድትሆነን ዛሬ እንድታስተምረን እኔንም ህዝብህንም በጌታ በኢየሱስ ስም ጸልያለሁ። Thank you Lord in the name of Yeshua. አሜን። ወገኖች እንቀጥላለን ባይብል ስተዲያችንን። አንድ ጊዜ ትላንትና ያቆምንበት ዲሳይፕል ደቀ መዝሙር ማለት ምንድነው? ሰምቶ አንደኛው የደቀ መዝሙር ካራክተር ምንድነው? ጸባይ ሰምቶ የሚተገብር ነው። ለምሳሌ አሁን የፓስተር አዲ ፕሮግራም ራሱ 24/7 ይጸልያሉ የገባችሁ የተቀባበሉ ማለት ነው። ያ ዲሳይፕል ነው። የደቀ መዝሙር አንደኛው ባህሪ በዛ ይታያል። ደቀ መዝሙር ወጥቶ ይመሰክራል። ደቀ መዝሙር ወጥቶ ካልመሰከረ አትሊስት ተንበርክኮ ጌታ ጸልዩ ያለባቸው ነጥቦች አሉ። አንደኛ ስለ ነገስታት ጸልዩ ይላል፣ አንደኛ ስለ እስራኤል ጸልዩ ይላል፣ ስለ ኢየሩሳሌም ሰላም። ያ ትእዛዝ ነው። እግዚአብሔር ትእዛዙን ከየት ነው የምናገኘው? መጽሐፍ ቅዱስ ላይ ነው። ተግታችሁ ጸልዩ ይላል። በሁሉ ነገር ስለ ሁሉ ነገር ጸልዩ ይላል። ከዛ ተንበርክኮ የሚጸልይ የደቀ መዝሙር ካራክተር ነው። ኪፕስ ኦን ዱይንግ ያንን ሁሉ ጊዜ የሚያደርጉ ደቀ መዝሙር ናቸው። ስለዚህ ደቀ መዝሙር ምን ያደርጋል? ዲሳይፕልስ ለርን ኤንድ ጎ ኤንድ ዱ ሳምቲንግ ይማራል። የተማረው ቁጭ ብሎ ሳይሆን ወጥቶ ይተገብራል። the Lord Jesus ጌታ ኢየሱስ ክርስቶስ 12 ደቀ መዝሙር ነበሩት። he trained them አሰለጠናቸው። and they saw his life ጌታን አዩት ህይወቱን። how he prayed ጌታ እንዴት እንደሚጸልይ ተማሩ። and they asked him Lord teach us to pray ጌታ እንድንጸልይ አስተምረን አሉት። wow, that is why we see the Lord Jesus sending them 2 by 2 in Matthew chapter 10. he told them to preach እያሰለጠነ ሁለት አድርጎ ይልካቸዋል። ምን ለምንድን ነው የሚላኩት? እንዲሰሩ እንዲተገብሩ ማለት ነው የተማሩትን። እሱን ማቴዎስ 10 ላይ እናያለን። ከዛ ደግሞ እኔም አሁን ደቀ መዝሙርነቴን ያው ደቀ መዝሙር ስለሆንኩ ነው የተማርኩትን ማስተምረው። አሜን። he told them to preach ከዛ ምንድነው repent for the kingdom of God is coming the kingdom of heaven የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብለው እንዲናገሩ ማለት ነው። heal the sick በሽተኞችን ፈውሱ ይላል። ድውያን ፈውሱ። he gives them power ኃይል ሰጣቸው። that is what we now need to preach አሁንኛ መስበክ ያለብን ያን ነው። አሜን። ማቴዎስ 24:14
you are preparing the way for the kingdom of heaven to come አሁን እኔ በራሴ ምሳሌ መስጣችሁ ከራስ ምሳሌ መስጠት አንደኛ ክሊር ይሆናል ሰው ስለራሱ ምሳሌ ሲሰጥ ነገሮች ግልጽ ይሆናሉ አሁን እኔም የጌታ መንገድ እየጠረኩ ነው እና ምክንያቱም I'm preparing you እኔንም ያዘጋጀው እናንተንም ያዘጋጀው ነው ስለዚህ I am preparing the way for the kingdom of heaven to come የእግዚአብሔር መንግስት ልትመጣ እየጠረኩ ነው አሜን እየጠረኩ ነው 5 አመት ሆኖኛል አሜን ስለዚህ እናንተም በዛ ውስጥ መግባት አለባችሁ and then the end will come ከዛ መጨረሻው ይመጣል አሜን in conclusion በመጨረሻው ምንድነው what should we do ምን ማድረግ አለብን አንደኛ ከትላንትና ያቆምነው እዛ ላይ ነው the kingdom of God is not eating and drinking ይለናል ጌታ የእግዚአብሔር መንግስት ምንድነው የመብላትና የምግብና የመጠጥ አይደለም ይላል ይሄንን ሲል መብላት አትብሉ ማለት አይደለም አንደኛ ሮሜ 14:17 ላይ 14:17 የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና ይላል አሜን all throughout his ministry detail ነው ያለን all throughout his ministry the Lord Jesus discouraged followers after food ጌታ ይባረክ ሮሜ ላይ ጳውሎስ ምን አለ የእግዚአብሔር መንግስት በመንፈስ ቅዱስ ደስታ ሰላም ነች እንጂ የምግብና የመጠጥ አይደለችም ማለት ጌታ ኢየሱስ ክርስቶስ ደግሞ መጀመሪያ ላይ ምን የሚላቸው ነበር ሁሉ ጊዜ ምግብ ፈልገው የሚከተሉትን ዲስከሬጅ ያደርጋቸው ነበር ወይ ደግሞ ተስፋ እንዲቆርጡ ያደርጋቸዋል ምክንያቱም ምንድነው ለምግብ ከተከተሉት ምግብ ስላያችሁ የተከተላችሁ ይላቸዋል ጌታ ሂዱ ይላቸዋል አሁን የትኛው ሰባኪ ነው ከቸርች እንዳትመጡ የሆነ ሚራክል ምንድነው ይባላል ምግብ ፈልጋችሁ ከሆነ ማለት ምድራዊ ነገር ፈልጋችሁ ከሆነ ሂዱ የሚል ፓስተር የለም ጌታ ግን እንደዛ ይል ነበር ምግብ ፈልጋችሁ ነው ወይስ እኔ ስለምነግራችሁ እውነት ነው እውነትን ሳይሆን እነሱ የፈለጉት ምንድነው እንዲያበላቸው ነበር ስለዚህ ወደ ዲስከሬጅ ያደርጋቸው ነበር ጌታ እንደዚህ አያበረታታቸውም አሜን ለምሳሌ ዮሐንስ 6:22 ላይ የሚገርም ነው አይደለም የጌታ ትምህርት በጣም ደስ ይላል 6:22 ዮሐንስ 6:22 በነገውም በባህር ማዶ ቆመው የነበሩ ህዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አያችሁ ይከታተሉት ነበር ጌታን ያያሉ where is the Lord የታለ ጌታ ይላሉ ያያሉ ከዛ እንዳልገባ አዩ ዳሩ ግን ሌሎች ጀልባዎች ጌታ የባረከው እንጀራ ወደ በሉበት ስፍራ አጠገብ ከጥብርያኖስ መጡ አያችሁ የት እንጀራ የበሉበት ቦታ መጡ ህዝቡም ኢየሱስን ወይ ደቀ መዛሙርቱን በዚያ እንዳልነበሩ ባየ ጊዜ ራሳቸውን በጀልባ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ አያችሁ ጌታን ሳይሆን ሁሉ ጊዜ ያበላቸው ስለሆነ ምግብ የበሉበት ያሉ ይከተሉት ነበር ጌታ ግን ዲስከሬጅ ያደርጋቸዋል ከዛ we all like big crowds በጣም ብዙ ሰው ነበር እንደውም የተከተለው ልጨርስላችሁ ታሪኩን 6:22 sorry ከዛ በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁ ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም ለሚጠፋ መብል አትስሩ ነገር ግን ለዘላለም ሕይወት ለሚኖረው መብል የሰው ልጅም ለሚሰጠው ስሩ እርሱም እግዚአብሔር አብ አትሞታልና እንግዲህ እግዚአብሔርን ብሎ ይላቸዋል ጌታ ኢየሱስ ክርስቶስ ምናላቸው በቃ ለሚጠፋው ምግብ አትስሩ ለዘላለም ሕይወት
ለሱ ስሩ ይላቸዋል አብ ለሚሰጠው we all like crowds ከዛም ደግሞ ጌታ ይመልሳቸዋል ክራውዶቹን 1000 ቢሆኑ ሂዱ ይላቸዋል ከዛ we all like big crowds but look at the Lord ሁላችንም የሆነ ተከታይ ሳይሆን ሚሰማን ሰው እንፈልጋለን እኔ ፌስቡክ ስጀምር ስንት ሰው ነበር አንድ 10 ሰው ምናምን ነበር ፕሮግራም 10 ሰው ካለ ራሱ ደስ ይለኛል ምክንያቱም የሆነ ባይብል ስተዲ ስታደርጉ የሚገባ ሰው ሁላችንም እንፈልጋለን ከዛ ደግሞ በግሩፕ ነው ደግሞ ሼር የሚደራረጉት የነበረውና ጥሩ እግዚአብሔር ቃል ቢኖር እንኳን ራሱ ገብቶ የሚያበረታታ ትንንሽ ልጆች ነበሩ ትንሽ ጥቂቶች እነሱ ዲስከሬጅ እንዳንሆን ይረዱን ነበር አይደል እንደዛ ማለት ነው ስለዚህ ሁላችንም የሆነ ሰው እንዲያዳምጠን እንፈልጋለን ጌታ ኢየሱስ ክርስቶስ ግን ተከታዮቹን ዲስከሬጅ ያደርጋቸዋል ምክንያቱም ምግብ ስለነበር ይፈልጉት እንጀራ ስለነበረ why are you following me ለምን ተከተሉኛላችሁ ይላችኋል ጌታ አሁን እኛ ግን ተከተሉኝ ነው የምንለው follow me on this follow me በኢንስታግራም ተከተሉኝ በፌስቡክ ተከተሉኝ በዩቲዩብ ተከተሉኝ እንላለን ጌታ ግን እንደዛ አይልም ስለምንናገር ከዛ why are you following me ለምን ተከተሉኛላችሁ እንጀራ ስለበላችሁ ነው ይላችኋል ስለምንናገረው እውነት ነው ወይስ ስለምንነግራችሁ እውነት ነው ወይስ ስላበላዋችሁ እንጀራ እና አሳ ነው ይላችኋል ስለበላችሁት አሳና እንጀራ ነው you are getting some benefits ስለምታገኙት ጥቅም ነው ይላችኋል physical or monetary which pastor would do that ከቤት የምታገኙት ሞኔታሪ ገንዘብ ወይ ደግሞ ጥቅም በዛ መሆን የለበትም የምትከተሉት አሜን example some pastor says $1000 in 2000 it will be it is an enticing I will make you debt free አሁን እንደዚህ የሚታየው ማለት ነው $1000 ዙሩና $2000 ለኔ ሚኒስትሪ ዙሩ ከዛሬ ደግሞ ከእዳ ነፃ አደርጋቸዋል አሜሪካን ሀገር እንደዛ ይላሉ በቴሌቪዥን ሁሉ በዚህ ብቻ እንደምንም ብለህ ከክሬዲት ካርዳችሁ ማውጣታችሁ $1000 ዙሩ ይላሉ እንደውም እናቶችን ሁሉ ይላሉ እነ ቤኒን እኔ ቤኒን ምናምን ለማለት ሳይሆን በቤኒን ብዙ ሰው ስለተሰናከለ ነው እና እኔ ራሱ ደውዬ ፐርሰናሊ ካላናገርኩት ብያቃለሁ ቤኒንን ይሄ ሀሜት አይደለም እና ማግኘት ፈልጌ ምክንያቱም ብዙ ሰዎች ተሰናክለውበት ማለት ነው እናቶች ያለሽን ዴቢት ካርድ ነው ክሬዲት ካርድ አውጥተሽ $200 $1000 ያው እሱን ዝሪው ይላሉ this is wrong አያችሁ በጣም ጌታ ደግሞ ይቀጣል I will make you debt free ይላሉ ከእዳ ነፃ አደርጋችኋለሁ ብለው ያስሯቸዋል so $1000 $10000 ምናምን ዝሩ ይላሉ and God will pour out blessing to you ከዛ እግዚአብሔር የሰማይን በር ይከፍትላችኋል ይላሉ I don't know እንደዛ ይላሉ ሁሉ ጊዜ የኛ ቸርች ደግሞ የታዘብኳት ነገር ምንድነች የሚያስሩት ህዝቡን ምንድነው ሁሉ ህዝቡ ሲመጣ ስለ ችግር ያወሩለታል ስለ እግዚአብሔር ቃል ያወሩ አለ የምትሏቸው አገልጋዮች ታዝቢያቸዋለሁ እኔ ይሄ ሀሜት ሳይሆን በጣም ነው የታዘብኳቸው ህዝቡ የእግዚአብሔርን ቃል ፈልጎ ሲመጣ ስለ ኑሮ ይነግሩታል ኑሮ ፈልጎ አይደለም ህዝቡ የመጣው ብቻ ወገኖች ራሳችንን አጥራ and the people who saw እንዴት ማግኘት እንዳለባቸው ብር ይነግሯቸዋል I don't know and the people who saw such offering they do wrong way no because what is their motive ሰዎቹ ሞቲቫቸው ምንድነው እዳቸው እንዲከፈል ነው ለማግኘት ነው ሞቲቫቸው ሮንግ ነው የተነሱበት ሐሳብ ማለት ነው ራሱ ፓስተር ብቻ ሳይሆን ነቢያቶቹም እንደዚህ ብለው ህዝቡን ብቻ ግራ ያጋቡታል ዙሩ ገንዘብ አምጡ ይያሉ their motive is not to support the works of God or for the furthering of the gospel ወንጌልን ለማስፋፋት አይደለም ወንጌል የሚያስፋፉት እንደውም በምንም በባዶ ብር ወጥተው የሚጮሁ ልጆች ናቸው እነሱ ናቸው ወንጌልን ያስፋፉት እንጂ ቸርቾች አይደሉም I don't think so ቸርች ወንጌላዊ ተብለው ቢሮ ቁጭ ያሉ ናቸው እንጂ ምንም ሳንቲም ሳይኖራቸው ጌታ ያድናል ያሉ በአደባባይ የሚወጡ እነሱ ናቸው የእግዚአብሔር መንግስት ያስፋፉት አሜን
በኦንላይን እንደዚህ እየወጣን ምን ያለ ምን የሚሰሩ ልጆች እነሱ ናቸው የእግዚአብሔር መንግስት ያስፋፉት እንጂ ቸርቾች አይደሉም። አሜን። they saw expecting to get a blessing what the preacher said አው መኪና እኔ ራሴ አንድ ጊዜ $25 ልክ ያለው አሜሪካን ሀገር ከኢትዮጵያ ነው ያው የሚላኩት አረ መሰለኝ ምንድነው ሰውየው አረስሙን መጽሐፉን ባገኝ ያሳያቸዋለሁ $25 ዘርተው እንዴት ምንድነው ሰውየው ራሱ አንደበቱ በጣም እንትን ነው እንድታምኑ ያደርጋል። እኔ ዛሬ 20 አመት ነው ምናምን ከኢትዮጵያ ነው መሰለኝ እንደው $25 ልክ ያለው ብቻ በደም ትዝ አይለኝም ግን መታዘዜ ትዝ ይለኛል። ያቺን $25 የምትፈልጉትን ሚራክል ጻፉ ይሏቸዋል። አቤት አቤት ከዛ አይ ዶንት ኖ ምን እንደጻፉ አይ ዶንት ኖ ብቻ ሰውየው የሚያሳምን ነገር ነው የሚናገረው። ከዛ ሃው ይሄ ብሩ አይደለም ይሏቸዋል። ደግሞ የምትልኳት $25 አይደለችም ዋናው እምነታችሁ ነው የሚሰራው ይላሉ። የሆነ ሜሴጅ ደርሶኝ ነው እና የምትልኳት $25 አይደለችም ሚራክል የምታመጣው ይላሉ። እምነታችሁ ነው ሲሏችሁ ዋው እንዲያራና ያምናለው ትሉና $25ን ሶሪ ወገኖች ኦኬ ወገኖች ሶሪ መውጣት አልችልም ባለው you don't need to ask for principles ኤክስፔክት ማድረግ አይጠበቅብንም። አሁን ለምሳሌ ስንሰጥ አውቶማቲካሊ ከሄቨን ይለቀቅልናል ጌታ ይሰጠናል። ግን የሆነ ለማግኘት ነው የምሰጠው that is a wrong የተሳሳተ ሞቲቭ ነው። አሜን ያ ማለት ነው አውቶማቲካሊ God will open the windows of heaven ሰው ሲሰጥ ይሰጠዋል እግዚአብሔር ይሰጠዋል። አሜን የሰማይን መስኮት ይከፍታል። አታላዮቹ ብር ስጡ ስላሉ አይደለም። አሜን when you are faithfully sow your tithes and offering this will come automatically አስራትና መባችሁን ስትሰጡ አውቶማቲካሊ ከሄቨን ይለቀቅልናል። አሜን blessing በረከት you don't need to ask መጠየቅ አያስፈልገንም። አንድ ነገር ጠብቆ መስጠት ስተት ነው። እንዲሁ በንጹህ በምንድነው አይምሯችሁ ዝም ብላችሁ ስታስቡት የሆነ ነገር ለማግኘት ብሎ መስጠት ራሱ it's not right አይደለም ትክክል አይደለም እንደዛ ማለት ነው። alluring people or enticing people benefits is what our gospel was preached in the past ሰዎችን ከሆነ ነገር ጋር ያሰሩ የሚሰብኩት ነገር በየሀገሩ ነው እኛ ሀገር ብቻ አይደለም በኢንዲያ ህንድ ሀገር ውስጥም እንደዚህ አይነት ፓስተሮች ነበሩ። አሜን such believers are not believers እንደዚህ አይነት አማኝም ትክክለኛ አማኝ አይደለም። ምክንያቱም ቤተክርስቲያን የሚሄዱት ሊበለጽጉ ነው። አንደኛ አሳቾቹ ፓስተሮቹ ማሳቾች ናቸው። የሚሄዱትም ደግሞ ሞቲቫቸው ትክክል አይደለም። የሄዱት ለምንድነው ባለጸጋ ለመሆን። እኔ ያቺን ነገር አቃታለሁ እና ከዊነርስ ቻፕል ራሱ እንደ መስሪያ ቤት ነው ሪዛይን ያደረኩት። በጣም ወደው ቸርች ነበርና ሳይ ሰኞ እስከ ሰኞ መጀመሪያ ስለ ጌታ ነበር። ከዛ እየተቀየሩ ገንዘብ ማብለክ ሲጀመር እንደ ስራ ነው ሄጄ ሪዛይን አደረኩ። በቃ ነው በደብዳቤ ያስገብቼ መሰለኝ እንደውም ሪዝኔን ትብዬ ተውኩኝ። ምክንያቱም የሚመለከው ገንዘብ ነው እንጂ ጌታ ስላልሆነ ማለት ነው። እንደዚህ አይነት አማኝም አይደሉም። አሜን። ስለዚህ ስንቀጥል such believers are not believers in the first place እንደዚህ አይነት ባለጸግነትን ፈልጎ የሚሄድ አማኝ ራሱም አማኝ አይደለም። አሜን in the first place ለማግኘት ዘርን የሚዘሩ ይሄ ሁሉ ጊዜ የምነግራችሁ ማደክማችሁ ማለት ነው። ዘሩ ለማግኘት የሚዘሩ ማለት ነው። secondly they don't last long ጌታ ይባረክ። ደግሞም አይቆዩም እንደዚህ አይነት ሰዎች። ምክንያቱም አይቆዩት ለምንድን ነው? አንደኛ እየጠበቁት ነገር ስለማይሆን የውሸት ተስፋ ስለሆነ ማለት ነው። ቀቢጸ ተስፋ። አሜን don't change your religion change your heart change your mind ጌታ ይባረክ። ስለዚህ ሃይማኖታችሁን አትቀይሩ። አሁንም ደጋግመን እንላለን ባላችሁበት ልባችሁ ይቀየር። በክርስቶስ አምናችሁ ድናችሁ ከዛ ኮሊዝ ኔም ጌታን ስሙ እየጠራችሁ ልባችሁ ይቀየር።
that is the right way አሜን ጴንጤ ስለሆናችሁ የዘላለም ሕይወት ታገኛላችሁ never ጌታ ኢየሱስ ክርስቶስ በእያላችሁበት ተቀብላችሁት ከኃጢአታችሁ በደሙ ታጥባችሁ እሱን የጠራችሁ ልባችሁ ተቀይሮ ያኔ ነው የምትድኑት አሜን they preach ይላል brother ሳዱ advise us ሃይማኖታችሁን አትቀይሩ ይላሉ brother ሳዱ change through repentance በንስሐ ተቀየሩ ንስሐ ማለት ምንድነው ንስሐ በክርስቶስ ኢየሱስ ደም ተጣጣባላችሁ ከዛ የህይወታችሁ መጽሐፍ ነጭ ይሆናል ወገኖች እንደዚህ ያ ሁሉ የሰራችሁት ኃጢአት በደል ምናምን በሙሉ ክርስቶስ አያስበው ከዛ ይታጠባል ከዛ በኋላ ደግሞ ሁሉ ጊዜ you need repentance change of mind ያስፈልጋችኋል ደግሞ በሌላው መልኩ ደግሞ በነገሮች ሁሉ መቀየር ያስፈልጋችኋል አሁን ለምሳሌ ሌባ ከነበር አንድ ሰው ያ ሌብነቱን ባንዴ ላይ ተው ይችላል ግን ኤቭሪ ዴይ መቀየር አለበት ስለ ሌብነት ያለው ነገር እስከሚተው ድረስ አይምሮ መቀየር አለበት that is እንደዛ ሲሆነው ሰው ነው ወይ ደግሞ በአፉ የሚያስቸግረው ሐሜተኛ ሰው ከሆነች ያንን ሐሜቷን ባንዴ ላተው ትችላለች ግን ንስሐ እየገባች ሐሳቧን እየቀየረች ከአይምሯ ከልቧ ስትቀየር ያ ነው ደህንነት አሜን change through repentance አይምሯችሁን ልባችሁን በንስሐ ለውጡ ያ ነው የሚያስፈልገው አሜን that is why the Lord Jesus said you must be born again ጌታ ኢየሱስ ክርስቶስ ምናለ እንደገና ዳግም ልትወለዱ ያስፈልጋችኋል አላችሁ ዳግም መወለድ ምንድነው አንድ ሰው እንዴት ጌታን ሲጠይቀው እንዴት ነው የዘላለም ሕይወት ማግኘው ሲል ህግጋትን ፈጽም ይለዋል 10ቱን ትእዛዛት እሱን ከልጅነቴ ጀምሬ ፈጽም ያለው አለ ከዛ ደግሞ ያለን ሽጥ እንደዚህ ያለ ይለዋል መጨረሻ ላይ ምንድነው ታሪኩ አይ ቲንክ ለዚህኛው ሰውዬ ሲጠይቀው ምንድነው ያለው ጌታ ሰው ዳግም መወለድ አለበት ይላል እንዴት ሰው ዳግም ወደ እናቱ ማህፀን ገብቶ ይወለዳል ብሎ ጥያቄ ጠይቀዋል that is why the Lord Jesus says you must be born again ወደዚህ ልመለስ ቆይ born of water and spirit ያንን ቃሉን አውጥቼ ካልሆነ የሁለት ምስክርነቶች እንዳላጋጭፋችሁ anyway ጌታ ምን ይላል እዚህ ጋር እንደገና መወለድ አለብህ ብሎ ይነግረዋል ላንድ የሚጠይቀው አይ ቲንክ ፈሪሳዊ ነው ከዛ በኋላ ምንድነው ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ማየት አይችልም ወገኖቼ እዚህ ጋር ሰው ከውሃና ከደም መወለድ ማለት ምንድነው born of water and born of spirit internal change ማለት ነው ውስጣዊ ለውጥ ውስጣችን አዲስ መሆን ማለት ነው before the external kingdom comes የውጭኛው መንግስት ከመምጣቱ በፊት በእኛ በራሳችን ህይወት ውስጣችን ምን መሆን አለበት መቀየር አለበት it has to be አዲስ መሆን አለበት አሜን አሁን ለምሳሌ የብልጽግና ወንጌል አስተማሪዎች የእግዚአብሔር መንግስት አይገቡም ምንለው እኛ አይደለንም የእግዚአብሔር ቃል ነው ማንንም በሰው ላይ አይፈርድም የእግዚአብሔር ቃል ግን እንደማይገቡ ይናገራል ለምንድን ነው የማይገቡት their heart አልተቀየረም ልባቸው አልተቀየረም ፎከሳቸውም አሁን ምንድነው ገንዘብ ላይ ስለሆነ ማለት ነው እንጂ ማንን ሲወል ተወርዳለ ብሎ መናገር አይችልም እግዚአብሔር ነው ዳኛ አሜን ማንን በማንም ላይ ጀጅ ማድረግ አይችልም የእግዚአብሔር ቃል ግን ውስጣችን መቀየር አለበት ብር የሚያሳድድ እንደዚህ የእግዚአብሔር መንግስት አይገባም አሜን ሰርቶ ማግኘትና ብር ፎከስድ መሆን የተለያየ ነው አሜን ስለዚህ የሰማይ ዜጋ ከመሆን በፊት have the kingdom of holiness inside መጀመሪያ ራሳችን ውስጣችን ምን መሆን አለበት መንጻት አለበት የሰማይ ዜጋ ከመሆን በፊት ሰማይ ወገኖች እሴቱን ተምረናል አሁን ለምሳሌ አሜሪካን ሀገር ነው ያለሁት እኔ የአሜሪካን ሀገር ህጎች አሉት የኢትዮጵያ ህግ ይዤ አሜሪካ ውስጥ መኖር አልችልም even በኢትዮጵያ ድራይቪንግ ላይሰንስ እዚህ ይነዳል እንዴ ይነዳሉ አይ ዶንት ኖ ኢንተርናሽናል መሆን አለበት ህጉ ስለሚለያይ ማለት ነው የእግዚአብሔር መንግስት የምንገባበት መንግስት የራሱ የሆነ ህግ አለው በዛ ህግ አሁን መተዳደር ከጀመርኩ ነው የእግዚአብሔር መንግስት ምገባው ስለዚህ አሁን መጀመር አለብን በእግዚአብሔር መንግስት ህግጋት መተዳደር መጀመር አለብን ውስጣችን መቀየር አለበት ባንዴ ኦቨርናይት አንቀየርም ግን through time through repentance በንስሐ change of mind ውስጣችን እየተቀየረ ከዛ በኋላ ነው ማለት ነው that is how it is አሜን
የሰማይ ዜጋ ከመሆን በፊት have the kingdom of holiness inside ውስጣችን ንጹህ መሆን አለበት። kingdom of glory must come inside you first. transform your mind. ይሄ አይምሮአችን መቀየር አለበት። ይሄን እንዴት ሌላ ኤክስፕሌን ማድረግ አልችልም። ሁሉ ጊዜ ሰው ሐሳቡ መቀየር አለበት፣ ሐሳባችን መቀየር አለበት። ያ ነው አሜን። holiness and purity ንጽህና እና ቅድስና that must take place first. ያ ቀዳሚ ነገር ነው፣ ቅድስናና holiness. አሜን። the Lord Jesus Christ discourages the kingdom of God is not eating and drinking. ለዚህ ነው ጌታ ዲስከሬጅ ያደረጋቸው የእግዚአብሔር መንግስት መብልና መጠጥ አይደለም ያላቸው። ምንድነው የሚከተሉት የነበረው? ለምግብና ለመጠጥ እንደነበር አይተናል። ለበሉት እንጀራ ለበሉት አሳ ነበር ጌታን የሚከተሉት። አሁን ፕሮስፔሪቲ እንደምንለው የሚከተሉት ቸርቹን አዲስ መኪና ለመግዛት፣ ኑሯቸውን ለመቀየር። ፓስተሩ የሚያስተምረው ምንድነው? how you can live a better life. እዚህ ምድር ላይ እንዴት የተሻለ ኑሮ እንደምትኖር፣ በጌታ ጊዜ ደግሞ በጌታ ኢየሱስ ክርስቶስ በነበረበት ሰዓት እንዴት አሳ እንደሚበሉ፣ እንዴት እንጀራ እንደሚበሉ፣ እንደዛ ማለት ሰው የሚፈልገው። ስለዚህ የእግዚአብሔር መንግስት ግን እንዴት ባለጸጋ ትሆናለህ አይደለም። አሜን። ያደህያለ ከዛ ጋር ይገናኝ። ከዛ Jesus discouraged followers after food. ጌታ ሁሉ ጊዜ ከእንጀራ በኋላ ከምግብ በኋላ የሚከተሉትን ሰዎች ዲስከሬጅ ያደርጋቸዋል። ጌታ ስሙ ተባረከ። አሜን። ሁለተኛው ምንድነው? the kingdom of God is the demonstration of the power of God. የእግዚአብሔር መንግስት የእግዚአብሔር ኃይል መገለጫ ነች። የእግዚአብሔር መንግስት የእግዚአብሔር ኃይል መገለጫ ነች። ያ ማለት ኃይል ማለት ምንድነው? ጮኮ መናገር አይደለም፣ ጮሆ መናገር አይደለም ኃይል ማለት። ይሄን እምላችሁ ለምንድነው? ያለምንም ጩኸት ብዙ ሚራክል የሚታየው እንደውም በዝምታ ውስጥ ነው። አሁን እንዳልኳችሁ አሜሪካን ሀገር ራሱ አንድ አይኗ ይበራላ ሴትዮ ጮክ ብሎ ማልሰማ ነው ግን አለች አሉ ሴትዮዋ ስቲል ነው። that is the demonstration of the power of the kingdom of God. የእግዚአብሔር መንግስት ኃይል መገለጥ ነው ይሄ። it's a miracle ትልቅ ተአምራት ነው። ግን ማይክሮፎን ሲቀደድ ምንም አልሰማንም። እንደውም እንትን ነው የሰማሁት እኔ ብራዘር ሳዶም ሚራክሎች በኋላ አነብላችኋለሁ። ይሄ ሁሉ ማይክሮፎን እየቀዳደዱ አይደለም። ያ አይደለም የእግዚአብሔር መንግስት ኃይል። የእግዚአብሔር መንግስት ኃይል የሚመጣው በኋላ እንዴት እንደሆነ እናያለን። አሜን። ሳይንስ ኤንድ ወንደርስ እንዴት እንደሚመጡ when you set your hearts to preach the gospel of the kingdom of God will demonstrate in your power. የእግዚአብሔር መንግስት ወንጌል መሰበክ አለበት። አንደኛ የእግዚአብሔር መንግስት ወንጌል እኛ ያቆምነው ወንጌላችን ምን ላይ ነው? ጌታ ኢየሱስ ክርስቶስ ያድናል ብቻ ይመጣል፣ የእግዚአብሔር መንግስት ትመጣለች፣ ሁሉም ያልፋል፣ አሁን ያየነው ሁሉንም አዲስ አደርጋለሁ የሚለውን መናገርና ፕሪች ማድረግ አለብን። ያኔ የእግዚአብሔር መንግስት ኃይል ይገለጣል በዛ አገልጋይ። ስንቶቹ ይሄን ታዘው እንደሚያደርጉት አላውቅም። ድሮም ጌታ ሲመጣ ራሱ 12 ደቀ መዝሙር ያገኘው ብዙ ሰምቶ የሚተገብር ድሮም የለም፣ አሁንም በጣም ጥቂት ነው። ሰራተኞቹ ጥቂቶች ናቸው ይላል እግዚአብሔር ቃል። ሰምተው መተግበር ላይ የሰው ልጅ በቃ ደካማ ነው። ኤኒዌይ እንጸልያለን። ያንን ካልታዘዛችሁ የእግዚአብሔርን ኃይል እንደቋመጣችሁ አታገኙትም። አሜን። አው እንደው ትልልቅ ቦታ እንደው ከፍ ያለውን ነገር እንደው ጌታ እኮ ቢሰጠን እንደዚህ ትላላችሁ፣ ግን ሳትታዘዙት እንዴት ነው እቺ ትንሿን ነገር ማድረግ ሲያቀታችሁ? የእግዚአብሔርን ወንጌል የመንግስቱን ወንጌል እንደዚህ ነው ይሄንን ስበኩ ሲባሉ ይሄንን ሳይሰብኩ ግን ከፍታውን ሰጠን ጌታ እንደው ከፍታቸውን ሳታስረግጠንና ይላሉ። አይ ዶንት ኖ አም ሶሪ። ኤኒዌይ ቢ አ ዲሳይፕል ደቀ መዝሙር ሁኑ፣ ያላችሁን አድርጉ፣ የእግዚአብሔር መንግስት ኃይል ይገለጣል። አሜን። ከዛ አይ ሲ ጌታ ነብይ ሳዱ ሲናገሩ አይ ሲ ይላሉ፣ ያስተማሩን ቪዥን ያሉ I see two angels that have not been seen in the past ages. ሁለት መላእክት ነው ያለው ባለፉት አመታት ጊዜያት ያልታዩ መላእክቶችን even during biblical ages, even በመጽሐፍ ቅዱስ ጊዜ ያልነበሩ መላእክቶችን ጌታ ያሳያቸዋል። because what I see them wearing is multicolored robes. ምክንያቱም በልብሳቸው ነው የለዩዋቸው። እነዚህ ሁለት መላእክቶች መልቲ የተለያየ ከለር ያለውን ልብስ የለበሱ ናቸው።
which I perceive in my spirit that they are the 9 gifts of the Holy Spirit of God and the 7 spirits of God. እነዚህን በውስጥ ስረዳቸው ምንድነው የዘጠኙ የመንፈስ ቅዱስ ስጦታዎችና የሰባቱ የእግዚአብሔር መናፍስት ሚለው እሱ ነው የእግዚአብሔር the 7 spirits of God ኢሳይያስ ላይ ያለው ማለት ነው እንደዛ እንደሆነ በውስጤ እረዳለሁ አሉ these 2 angels will accompany you እነዚህ ሁለቱ መላእክቶች አካምፓኒ ያደርጓቸዋል ወገኖች እዚህ ጋር እንግዲህ ልጨርስና አስረዳችኋለሁ እና አሜን each one of you hallelujah ለሁላችንም ተሰጥቶናል እኔ ለእናንተም ይሰጣችኋል ብዬ አምናለሁ ምክንያቱም እኔ ተማርኩትን ስላስተማርኳችሁ ይሄንን ተምሮ ጽፎ ጸልዮ ለሚሄድ ሰው ጌታ ይረዳዋል እነሱ መላእክቶች ይመጡለታል ብዬ እኔ አምናለሁ ምክንያቱም ጌታ ሰምቶ የሚሰራለትን ሰው ነው የሚፈልገው አሜን እነዚህ ሁለቱ መላእክቶች እናንተንም አካምፓኒ ያደርጓቸዋል ይከተሏቸዋል ይመጣሉ ይሄንን የመንግስቱን ወንጌል ስትሰብኩ each one of you amen they will effect the demonstration of the power of God የእግዚአብሔርን ኃይል የመንግስቱን ኃይል ዲሞንስትሬት ያደርጋሉ ይገለጣል ኢፌክት እንዲኖረው ያደርጋሉ እንዲገለጥ ያደርጋሉ if you need biblical truth ለዚህም ደግሞ ያው ማስረጃ ከፈለጋችሁ አሉ ነብይ ሳዱ አንድ ነገር ሰው ሲናገር ከመጽሐፍ ቅዱስ መደገፍ አለበት የአይዲያ ያ የመጣው ቪዥን ሐዋርያት 12:7 ላይ ያለውን እኒ ሐዋርያት 12:7 ላይ እግዚአብሔር ቃል ምን ይላል እነሆም የጌታ መልአክ ቀረበ በቤትም ውስጥ ብርሃን በራ ጴጥሮስንም ጎዱን መጥቶ አነቃውና ፈጥነህ ተነሳ አለው ሰንሰለቶቹንም ከእጁ ወደቁ መልአኩም ታጠቅና ጫማህን አግባ አለው እንዲሁም አደረገ ልብስህን ልበስና ተከተለኝ አለው ወጥቶም ተከተለው ራእይም የሚመስለው ነበር እንጂ በመልአኩ የሚደረግ ነገር እውነት እንደሆነ አላወቀም የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ እርሱም አውቆ ተከፈተላቸው ወጥተውም አንዲት ስላች አለፉ ወዲያውም መልአኩ ከርሱ ተለየ አያችሁ ጴጥሮስን እንዴት ከእስር ቤት እንዳወጣው ይሄ መልአክ ጎድኑን ነካነካ አድርጎ አነቃው ይላል ከዛ ደግሞ ልብሱን ታጥቆ ከእንዴት ስቴፕ ባይ ስቴፕ ከዛ እስር ቤት እንዳወጣው አያችሁ ጴጥሮስን ማን ያወጣው መልአኩ ነው because ጴጥሮስ የሚሰብከው እግዚአብሔር የመንግስቱን ወንጌል ስለነበረ ነው ይሄ ነው እንግዲህ እኛን የሚጠብቀን የመንግስቱን ወንጌል ስንናገር አሜን ለዚህ ነው በአንድ ሁለት ሰዎች ቤተክርስቲያን ውስጥ ቢኖሩ አንደኛው ምርታማ ይሆናል ምርታማ ነው የሚባለው ውጤታማ ይሆናል አንደኛው ደግሞ ባለበት እርግጥ ነው ለምንድን ነው ይሄኛው ወይ ሜቢ ሰምቶ የሰማትን ነገር ስለሚያደርግ ነው አሁን ሰምተን ስናደርግ እንደ ጴጥሮስ አይነት መልአክ የጴጥሮስ ሳይሆን ከዛ ያልታየ for ages ያልታዩ መልአኮች ይከተሉናል አሜን ያው ቢብሊካል ትሩዝ ነው ይከተሉናል እናንተንም ይከተሏቸዋል በትክክል ጽፋችሁ ይሄ ነገር ከተገበራችሁ ጌታ ምንም ችግር የለበትም መልአኩን ለእናንተ ለመላክ አሜን the angel of God appeared unto Peter ያው ነው ያነበብኩላችሁ ማለት ነው ስለዚህ there are angels ማለት ነው የመንግስቱን ወንጌል ስንሰብክ የሚከተሉን መላእክቶች አሉ ጌታ ይባረክ and also during the resurrection of the Lord Jesus a mighty angel came amen ኢየሱስ ክርስቶስም ከሙታን ሲነሳ ታላቅ መልአክ ነበር አይደለም ምንድነው ቱምቡን የመቃብሩን ድንጋይ ያንከባለለው መልአክ ነበር huge መልአክ ጌታ ይባረክ that power shook the earth መሬትን ያንቀጠቀጠ ማለት angel ነበረ and caused the seal over the rock to be open አይደለም the doorway seal የተደረገ በማህተም አተሞት ነበር ጌታን እንዳይወጣ ፈርተው ማለት ነው ግን ያ መልአክ ሹክ አድርጎ ያንን ሲል ዲሆነው በማህተም የተዘጋውን መቃብር ቦታ ከፈተው አይደለም ማን መልአኩ ይሄ ሁሉ ሊሆንልን ይችላል when we
are doing exactly what the Lord told us. እግዚአብሔር የነገረንን አሁን የመንግስቱን ወንጌል በትክክለኛ የኛ ልጆች ደግሞ ችግራቸው በመሰላቸው ነው የሚሄዱት። በመሰላቸው አይደለም፣ በመሰላቸው ሳይሆን ጌታ በነገራችሁ መንገድ ብትሄዱ ውጤታማ ትሆናላችሁ። አሜን። አንዴ ቆይ እንደዚህ አይነት ማይቲ ኤንጀልስ አሁን ታይተው የማይታወቁ ይከተሉናል። አሜን። and the stone roll away ልክ የጌታ ኢየሱስ ክርስቶስን ቱም ድንጋዩን ያስወገደው ማለት ነው። in Exodus 23 we read a mighty angel went before the children of Israel. ዘጸአት 23 ላይ ከህዝቡ ከእስራኤል ህዝብ ፊት ለፊት ይሄድ የነበረ መልአክ እንደነበረ ታስታውሳላችሁ። 23 ገብታችሁ አንቡ። and God told Moses always obey him. ጌታ ምን አለው ሙሴን? መላእክን ምንድነው ስሜን ስለሚሸከም ምንድነው የሚላችሁን አድርጉ ይላቸዋል። መላእክቶች ብዙ ጊዜ ምንድነው በተፈጥሯቸው ጌታ ሲፈጥራቸው ታዛዦች ናቸው። ምንድነው የሚባለው በአማርኛ? እንደውም ቀልድ አያውቁም ማለት ወታደር ቀልድ አያውቅም እንደዛ ማለት ነው። ከሌንተ እረሱ ወታደር ነው ቀልድ አያውቅም ይባላል። እንደዛ ናቸው መላእክቶችም የተላኩበት ነው እንጂ ቀልድ የለም። ቁረጥ ካለው ጌታ ሄዶ መቁረጥ፣ ሂድ ደምሰስ ካለ ሄዶ መደምሰስ የተባሉትን ነው የሚያደርጉት። ስለዚህ ጌታ ምን አላቸው? የሚላችሁን አድርጉ አለ። አሜን። ምክንያቱም ስሜን ስለሚሸከም he will put away all the Hittite, Jebusite በፊታቸው ያሉትን ሰባቱን እነዛን ሂታይቶችን፣ ጀቡሳዊት፣ ያቡሳውያንን፣ አሞራውያንን ምናምን ከናውያን ያስወግድላቸዋል ይላል። ያስወግድላቸው መልአኩን የእግዚአብሔር መልአክ ነው። አሜን። all the 7 tribes እነዛ ሰባቱ ትራይቦቹ ማለት ነው። that is another demonstration of the power of God. ያ ራሱ አንድ የእግዚአብሔር ኃይል መገለጥ ነው። አሁን እንግዲህ ኃይል ምንለው this is power እንጂ ጮክ ብሎ ማውራት እንዳልሆነ ከዚህ ተረዳላችሁ። አሜን። ከዛ ስንቀጥል that is another demonstration of the power of God. So angels accompany also in John chapter 5 or at times the angel came and stirred up the water. እዚህ ጋም ትዝ ይላችኋል ዮሐንስ 5 ላይ በቤተስዳ ነው መሰለኝ አይደል? በዛ በፑል በውሃ ባለበት ቦታ ብዙ ድውዮች ይላል በዛ ውሃው በዙሪያ ይቀመጡ ነበር። አንዳንዴም ይላል የእግዚአብሔር መልአክ ይመጣና ያንን የውሃ ቦታ ያናውጣው ነበር ይላል። ከዛ የመጀመሪያ ፈጥኖ የገባ ሰው ካለበት ድውይ ሁሉ ይፈወስ ነበር፣ ደዌ ሁሉ ይፈወስ ነበር። የታሰመ የተባረከ ይሁን። እንዳውም እንደዚህ አይነት መልአኮች ምን ይባላሉ? የራፋኤል ይባላሉ። የራፋኤል በአማርኛ ሩፋኤል ይመስለኛል። ሩፋኤሎች ወይ ደግሞ ራፋኤሎች እነሱ ናቸው የምንድነው ይባላል የውሃ የምንድነው የፈውስ መላእክቶች መተው ያንን ውሃ ያናውጣሉ። አያችሁ የእግዚአብሔር ኃይል ማለት ይሄ ነው። የእግዚአብሔር ኃይል ሲመጣ ኢምፖሲብል የሆኑ ነገሮች ይሆናሉ። የማይታመኑ ነገሮች ይፈጸማሉ። የውሃ ሲናወጥ የሰው ሚራክል መፈወስ፣ የእውር መብራት፣ የሽባ መተርተር፣ የደንቆሮ መስማት፣ እነዚህ በሙሉ ሚራክሎች በእግዚአብሔር ኃይል ነው የሚሆኑት። አሜን። እንደዛ ነው። ከዛ so angels carry healing power። ስለዚህ መላእክቶች አሉ የሂሊንግ ፓወር የሚይዙ የፈውስ ኃይል ያላቸው እግዚአብሔር የሰጣቸው መላእክቶች አሉ። እዚህ ጋር ስላችሁ ደግሞ ሩፋኤልን ሄዳችሁ እንዳታመልኩ፣ እንደዛ አይሰራም። አሜን። እግዚአብሔር የላካቸው የእግዚአብሔር ሰራተኞች ማይቲ ወርከርስ ኦፍ ጋድ ናቸው ኤንጀልስ እንጂ ከኛ ትእዛዝ አይቀበሉ። ከሰራዊቱ ጌታ ነው የሚቀበሉት። አሜን። ከኛ ልመናም ትእዛዝም አይቀበሉ። አሜን። የሚያዝም የሚልካቸው ጌታ ነው። አሜን። and church history tells us that they are called Raphael. የቤተክርስቲያን ታሪክ ሲነግረን እነዚህ ምን ይባላሉ? ራፋኤሎች ይባላሉ። ሩፋኤል ይመስለኛል በአማርኛ። healing angels carry healing anointing የፈውስ ቅባት የተሸከሙ መላእክቶች ማለት ነው።
demonstrative power, healing demonstrative power of God, and those who work creative miracles, body parts, he የአካል ክፍል ሁሉ የሚያመጡ ማለት ነው ከመንግስተ ሰማይ። ይሄ ነገር ሰምቻለሁ። መንግስተ ሰማይ ምን አለ? እነዚህ ቦዲ ፓርቶች አሉ። ቦዲ ፓርቶች ማለት ምንድነው? አሁን ለምሳሌ እጅ፣ አይን፣ እግር ምናምን፣ ሳምባ፣ ኩላሊት በሙሉ አለ እዛ ሰማይ እና እንደዚህ አይነት ክሬቲቭ ሚራክል ምንድነው? ክሬቲቭ ሚራክል ያልነበረውን ወደ መኖር ማምጣት ነው። ክሬቲቭ የመፍጠር ሚራክል በሚሆንበት ታይም ያንን ይዘው ያመጣሉ። ቦዲ ፓርት አይን ለሌለው ሰው አሁን ለምሳሌ አይን ያመጣሉ። እንደዛ ማለት ነው። and miraculously bringing it ያመጡታል። በተአምራት ያመጡታል። ሶሪ ሜሴጅ በሜሴጅ ሆንኩ ዛሬ። ሶሪ ወገኖች። ወገኖች በትክክለኛው መንገድ ጌታ እንዳለው እሱ ባዘዘን መሰረት የመንግስቱን ወንጌል ስንሰብክ አሁን በተማራችሁት ሞርም እንማራለን። እኔም እየተማርኩ ነው። ያንን አፕላይ ስታደርጉ የእግዚአብሔር ኃይል የእግዚአብሔር መልአኩን ልኮ ብዙ ታምራት ያደርጋል። አሜን። ታምራት በመመኘት አይመጣም ማለት ነው። አሜን። ዮሐንስ 18 we read when the Lord Jesus was arrested, Peter took out his sword and cut the ear of the Roman soldier called Malchus የሚባለው ጴጥሮስ ትዚላችኋል። ጌታ ኢየሱስ ክርስቶስን ሲያስሩት ሶርድ እንትኑን አውጥቶ ምንድነው ስዋርዱን አውጥቶ ሶርድ ምንድነው የሚባለው? ይሄም ሰይፉን አውጥቶ የሮማውን ወታደር ጆሮውን በጥሶ እንደጣለ ከዛ ደግሞ ጌታ ኢየሱስ ክርስቶስ ተቆጥቶት ያንን ጆሮውን አንስቶ ጌታ የዛን ወታደር ጆሮ መልሶ ተካለት። ኤቭሪ ሴል ነብይ ሳዱስ ያስተምሩ እቺ ሴሏ እንኳን ሳትቀር ነው መልሶ ሪጀነሬት ማነው ጌታ የተካለት ጆሮን መልሶ ሂል ያደረገው የፈወሰው። that kind of miracle ራሱ we can do ማለት ነው። and the Lord Jesus picked the ear and put back and caused recreative miracle and supernaturally reattached back እንደገና በተፈጥሮ እንትን ይሄንን ጆሮን መልሶ ጌታ ተካለት። እንደዛ አይነት ሚራክል ማለት ነው። when you see surgery ስታዩ አያችሁ ሁሉ ጊዜ የእግዚአብሔር እንትን የጌታን ወንጌል ያልተማሩ ሰዎች ይባላል። ያው የተማሩ ሰዎችም ያቀርቡታል፣ ጌታን ያገለግሉታል። አሜን። ሁሉ ጊዜ አሳጥማጆች ያልተማሩ ናቸው እሱ ጌታን የተከተሉት ምናምን። ይሄው አሁን እዚህ ሎየር ዶክተሮች እነዚህ ይሄው ወንጌልን የሚሰብኩት የሚያስተምሩት ጌታ ይባረክ። ያያችሁ ይሄው ዶክተሮች የተማሩም ያገለግሉታል ጌታ። አሜን። ሁሉም የሱ ነው ልላችሁ ነው። ሁሉም የሱ ነው፣ የተማረውም ያልተማረውም። when you see surgery ይላሉ ነብይ ሳዱ when an organ plantation even the nerves need to be attached with each other በሰርጀሪ ዶክተሮች እንግዲህ እዚህ ጋር አንድ አካል ኦኬ ብለን ሻለችኝ። እሺ ኦኬ አንድ አካል እንደገና ከአንድ አካል ጋር አሁን ለምሳሌ ጣት እዚህ ጋር ተቆርጦ ጣት ተመልሶ ቢተካ በሰርጀሪ በቀዶ ሕክምና ነርቭን ራሱ ያገናኙታል። ምክንያቱም እንዲታዘዝ ማለት ነው ያ ቦታ with each other so that the blood can flow ደም ፍሎ እንዲያደርግ ማለት ነው from the main organ ከዋነኛው አካል ጋር ደም እንዲቀበል ማለት ነው። ይሄ እንደገና የተተካው አካል when the Lord reattached the ear he attached all the nerves back together ጌታ all እነዚህ ነርቮቹ በሙሉ ነው መልሶ የተካለት ያገናኘለት የሰውየውን የጆሮ የተቆረጠውን ሰውዬ። a supernatural work done by the Lord Jesus Christ አሜን። ከተፈጥሮ በላይ ሆነ ተአምራት በጌታ የተሰራ ማለት ነው። this is how it will happen for you in your own time in our time when you preach the gospel of the kingdom of God። እቺ ነገር በደንብ ጻፏት ወገኖች። this is how it will happen for you in our time when you preach the gospel of the kingdom አሜን። የእግዚአብሔር መንግስት ወንጌል ስትሰብኩ ይሄ ነው
የሚከተላችሁ ሶሪ ወገኖች እኛ እንግዲህ የመጨረሻው ላፕ ምን ሮጥ ነን አይደል እና እንግዲህ አስቡ ዋናውን ስራ እነ ነብይ ሳዱ ሰርተውታል አሜን እኛ አሁን የተጠየቅነው ትንሿ ሩጫ ነው የ100 ሜትር ይመስለኛል እና በእነሱ ትከሻ ላይ ነን እንጂ እኛችን ታክል አላዋጣንም ስለዚህ ይቺ ተቀረቻውን 100 ሜትር ነው ለኛ ጌታ ይሰጠን ዋናውን ስራ ሰርተውልናል እና በእነሱ ትከሻ ላይ ሆነን እቺን ማድረግ ካቃተን ፌሊየር ነው ያ ግን it depends ሁሉም የራሱን ይሮጣል አሜን አንዱ አልሮጠም ብዬ እኔና ያሰናክለኝም ቢሰራ ለራሱ ነው ብትሰራ ባትሰራ ለራሱ ነው እንደዛ ነው ስለዚህ ምን ልላችሁ ነው ብትሮጡ ለራሳችሁ ነው ባትሮጡም ለራሳችሁ ነው ብትሰብኩ በትክክለኛው መንገድ ተአምራት ቢከተላችሁ ለራሳችሁ ለእግዚአብሔር መንግስት አሜን and supernatural demonstration of signs and wonders like parting of the Red Sea and even now Brother Sadhu says I see gigantic image of the Holy Spirit who appears like the Lord Jesus Christ and he walks in the Red Sea for the children of Israel and water just part huge and mighty and the same spirit of the Lord the spirit of might will come with you to work demonstrative power of God when you preach the gospel of the kingdom ጌታ ይባረክ even ይላሉ ነብይ ሳዱ አሁን ያስተማሩን ቪዥን ያዩ ከዛ before that a supernatural demonstration of signs and wonders like ከተፈጥሮ በላይ የሆነ ልክ እንደ ሬድ ሲ ቀይ ባህር መከፈል even now I see ይላሉ አያለው gigantic image of the Holy Spirit ጌታ መንፈስ ቅዱስ በጣም ግዙፍ ሆኖ በጌታ ኢየሱስ ክርስቶስ መልክ አንድ ናቸው በጌታ ኢየሱስ ክርስቶስ መልኩ እንደ ጌታ ኢየሱስ ክርስቶስ ሆኖ appeared like the Lord Jesus Christ I see him አየዋለሁ ይላሉ and he walks the Red Sea ላይ ሲራመድ ከዛ for the children of Israel የእስራኤል ልጆችን ቀይ ባህርን ከፍሎ ሲያሻግራቸው ማለት ነው water just parted ውሃ እንዴት እንደ ግድግዳ እንደ ተከፈለ ውሃ አይደለም huge ውሃው ምንድነው እንደ ግድግዳ ቆመላቸው የእስራኤል ልጆችን ከዛ በደረቅ መሬት እንዴት እንዳሻገራቸው ማለት ነው and the same spirit of the Lord the spirit of might የእግዚአብሔር ኃይል የእግዚአብሔር መንፈስ የኃይል መንፈስ ጌታ ይባረክ the Lord the spirit of might will come with you ከናንተ ጋር ይመጣል አሜን we need this ወገኖች አሁን እንደዚህ ስላችሁ ነገ ግን እንደሚያስፈልግ ታውቃላችሁ ምክንያቱም ነገ እኔና እናንተ ላንገናኝ እንችላለን እኔና እናንተ ብቻ አይደለም እርስ በርሳችሁ ላትገናኙ ይችላላችሁ ምክንያቱም አንቲክራይስቱ ሲመጣ ብዙ ነገሮች እንዳልጠበቅ ነው የሚሆነው የሚመራችሁ ጌታችሁ ብቻ ነው የሚመራኝ ጌታዬ ብቻ ነው ከኔ ጋር ያለው መንፈስ ቅዱስ ብቻ ነው የሚመራኝ እናንተም እንደዛው ስለዚህ ዛሬ ተማራችሁት ዛሬ በጌታ መመራት ከለመዳችሁ ነገ ጌታም ትሬን አድርግልኝ ያሏቸው ነብይ ሳዱን ይሄንን ነው ነገ በድርቁ ሰዓት በደረቁ ሰዓት ደረቅ ማለት ምንድነው የሚያበላችሁ መጽሐፍ ቅዱስ የሚያስተምራችሁ በሌለበት ሰዓት የሚመራችሁ ጌታ ብቻ ነው ስለዚህ ዛሬ ግን ተምራችሁ ከመንፈስ ቅዱስ መማር ከዚህ ቦታ አትውጣ ሊላችሁ ይችላል ጌታ መንፈስ ቅዱስ ልክ እንደ ኤልያስ እዚህ ክትክታ ስር ከዚህ ደግሞ ተነስ ይሄንን ብላ በዚህ ግባ በዚህ ወጣ የምትመሩት በእግዚአብሔር መንፈስ ብቻ ይሆናል ስለዚህ ዛሬ ትሬን ካላደረጋችሁ ዛሬ ይሄን ጽፋችሁ እየጸለያችሁ በደንብ እየጸለያችሁ ከእግዚአብሔር ጋር መመራት ካለመዳችሁ ችግር ነው ማለት ነው ስለዚህ to work demonstrative power of God when you preach the gospel of the kingdom the work ስለዚህ እግዚአብሔር መንፈስ ከናንተ ጋር ይሆናል የእግዚአብሔርን ድንቅ demonstrative power of God when you preach ይሄንም የመንግስቱን ወንጌል ስትሰብኩ demonstrative የሆነ የእግዚአብሔር ኃይል ከናንተ ጋር ይሆናል to work to work demonstrative power of God when you preach the gospel of the kingdom ስለዚህ እግዚአብሔር መንግስት ወንጌል ስንሰብክ የእግዚአብሔር ኃይል ይሆንልናል ባጭሩ ያ ነው አሜን the Holy Spirit will come as an eagle መንፈስ ቅዱስ እንደ እርግብ ይመጣል as an eagle እንደ ምንድነው eagle
እንደ ንስር ይመጣል and a dove እንደ እርግብ እንደ ኢግልና ዶቭ ታውቃላችሁ። ኢግል ማለት ምንድነው? ኢግል ማለት the seven spirits of God ማለት ነው። ኢግል ወይ ደግሞ ኢግል እንግዲህ ተርጉሙት። ኢግል ምንድነው? በሚወክለው ምንድነው? የሰባቱ የእግዚአብሔር መናፍስት የሚለው መጽሐፍ ቅዱስ አሜን። ዶቭ ደግሞ እርግብ ደግሞ የሚለው ምንድነው የሚወክለው? is the gift of the nine gifts of the Holy Spirit, the Spirit of God. ዘጠኙ የመንፈስ ቅዱስ ስጦታዎች እነሱን ይወክላል። አሜን። ኢግል ምንን ይወክላል? የሰባቱ የእግዚአብሔር መናፍስት ነው የሚላቸው መጽሐፍ ቅዱስ። the seven spirits of God, the spirit of fear, the spirit of ምንድነው? the fear of God, the spirit of እንደዚህ የሚላቸው ኢሳይያስ 11 ላይ ይመስለኛል። እነሱንና ዘጠኙ ደግሞ የመንፈስ ቅዱስ ስጦታዎች እነሱን ይወክላል። አሜን። ሚክስድ ቱጌዘር እንግዲህ አስቡት፣ ሁለቱ ሚክስድ ሲሆን እንዴት አይነት ኃይለኛ ፓወር እንደሚሆን። አሜን አሜን። ሶስተኛው ነው to demonstrate the power of God's kingdom in as Jesus counseled his disciples. to demonstrate the power of God. What did he say? ሶስተኛው ምንድነው? to demonstrate the power of God's kingdom, የእግዚአብሔርን መንግስት ኃይል ለመግለጥ። ሶስተኛው Jesus counseled his disciples. ኢየሱስ ክርስቶስ ደቀ መዛሙርቶቹን ይመክራቸዋል። ምንድነው የሚመክራቸው? what did he say? ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹን ምንድነው የመከራቸው? የእግዚአብሔርን መንግስት በኃይል ለመግለጥ ምንድነው የመከራቸው? to demonstrate the power of God's kingdom, የእግዚአብሔርን መንግስት ኃይል ለመግለጥ ጌታ ምንድነው የመከራቸው ደቀ መዛሙርቶቹ? ወገኖች ለአንዳንዶቻችሁ ለብዙዎቻችሁ እንደ ግሪክኛ እንዳይመስላችሁ የምንማረው አሁን አስለምዱት። come out of the box. ኦኬ አሁን እዚህ ጋር እኔ እንደዚህ ስላችሁ ግራ የሚገባ ነገር አይደለም። ካላችሁበት ቦክስ ውጡ። ጠዋት ስማር ነበር ከቦክሱ ስትወጡ ማለት ምንድነው? ይሄን መስማት ስትጀምሩ you are coming out of the box ማለት ነው። ካላችሁባት እቺ ሳጥን የምትሰማት የተወሰነ ሰው ነው። ከዛ ሰርክል ውጡ ማለት ነው። አሜን። ከዛ ይሄ ይገባችኋል። ምንም አይገባ ነገር የለውም። አሜን። ጌታ ምናላቸው የእግዚአብሔርን መንግስት በኃይል ለመግለጥ ምንድነው መልሱን የምናገኘው ሐዋርያት 1:8 አሜን። come out of the box አሜን። እንደዚህ አይነት ነገር ስትሰሙ ካላችሁበት ከዛች ከተመሸጋችሁበት እንትን ትወጣላችሁ። አሜን። አንድ ሐዋርያት 1:8 1:8 ኦኬ። ጌታ ኢየሱስ ክርስቶስ ከ7 ጋር ነው ከ8 ይጀምራል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ምስክር የምንሆነው መቼ ነው? የእግዚአብሔር መንግስት ዲሞንስትሬት የምናደርገው when the Holy Spirit comes፣ የእግዚአብሔር መንፈስ ሲመጣ the promise of the Father ይለዋል። የአብ ተስፋ ይለዋል። እግዚአብሔር አብ ተስፋ የሰጠን መንፈሱን ማለት ነው። የእግዚአብሔርን መንፈስ ቅዱስ መንፈሱን ስንቀበል we will be witness ምን እንሆናለን? ምስክሮቼ ትሆናላችሁ ይላል። አሜን። እናየዋለን ዲቴል ገብተናል። ደግሞ ብዙዎቻችሁ ስለምትሰሙ I have to finish this course. you shall receive power። መንፈስ ቅዱስ በእናንተ ላይ በወጣ ጊዜ በወረደ ጊዜ ኃይልን ትቀበላላችሁ ይላል ጌታ። የአብ ተስፋ የሆነው the promise of the Father፣ የአባታችን ተስፋ ማን ነው? ሰጣችኋለሁ ያለን ምንድነው? መንፈሱን ነው። ያ የእግዚአብሔር መንፈስ በእኛ ላይ ሲሆን ኃይልን እንቀበላለን። አሜን። sadly ይላሉ ብራዘር ሳዱ today we paused on just speaking in unknown tongues። መንፈስ ቅዱስ በእኛ ላይ ሲወርድ መለያው መንገድ ምንድነው? በልዩ ልሳን መናገር ነው አይደለ? ብዙዎቻችን ግን ሳድሊ እዛ ላይ ነው ያቆምነው። ግን ሐዋርያቶቹ when we pray for the baptism of the Holy Spirit ስለ መንፈስ ቅዱስ ሙላት ስንጸልይ ምናየው በልዩ ልሳን መናገራችን ያችን ብቻ ነው ምናየው። ሳድሊ አንድ ስቴፕ ፈርደር የሚሄድ በጣም ጥቂት ሰው ነው።
እና ምንድነው but here እዚህ ጋር ግን ጌታ ያላቸው ምንድነው the Lord Jesus says when you shall receive power when the Holy Ghost when the Spirit of God comes upon you እግዚአብሔር የመንፈስ የአብ ተስፋ የሆነው መንፈስ ሲመጣ የእግዚአብሔር መንፈስ ሲመጣባችሁ ኃይልን ትቀበላላችሁ ይላል ያ ኃይል ለምንድን ነው የሚመጣው the sign that the Holy Spirit has come upon you is speaking in a non-tongue most of us get excited we clap our hands and we go about our mumbling duties okay as if nothing else has happened ይላል ልክ በመንፈስ ቅዱስ ጾመን ጸልየን ወይ ደግሞ በመንፈስ ቅዱስ ተሞልተን በልሳን መጸለይ እንላለን በዛው ነው የምንቀረው እንደውም አንዳንዱ ሰው አንድ ቃል ብቻ ነው የሚናገረው ብለው ቢወቅሷቸዋል አንድ ወርድ ራሱ በመደጋገም ሰው ሲናገር በመንፈስ ቅዱስ ተሞልቶ በመንፈሳዊ ዓለም አንድ ወርድ ሚሊዮን ትርጉም አላት ስለዚህ ወገኖች አትተቻቹ ውስጥ እርስ በርሳችሁ አንድ ቃል ሊሆን ይችላል ያ ሰው የጌታ ይሰጠው ይለው ይችላል ያቺ ግን በመንፈሳዊ ዓለም ትርጉም አላት ኤኒዌይ ምንድነው ስንመለስ ግን ከዛ ደግሞ ያለፈ ኃይል ነው ጌታ ይሰጠን not only speaking in tongue በልሳን መናገር ብቻ ሳይሆን ሌላም ኃይል አለ ያልተጠቀምንበት እኔና እናንተ አሜን but look the disciples in Acts chapter 2 አሁን ስንቀጥል ጌታ ምን አላቸው የአብ ተስፋ የሆነው የአባታችን ተስፋ መንፈስ ቅዱስ ሳትቀበሉ ከኢየሩሳሌም አትውጡ አላቸው ጌታ ያንንም ያላቸው ካላቸው በኋላ 120ዎቹ ናቸው አይደለም 120ዎቹ ደቀ መዛሙርቶች they stayed in Jerusalem ከኢየሩሳሌም አልወጡም ጌታ ያላቸውን ሰምተው ከዛ they stayed fasting and praying እየጸለዩና እየጾሙ ይጠብቁ ነበር አያችሁ ደቀ መዝሙር ማለት ነው የሚጠብቅ የተባለውን የሚሰማ ማለት ነው ከዛ ሲጠብቁ ምዕራፍ 2 ላይ የአብ ተስፋ ምን አለ መጣ አሜን በባለ 50 ቀን አይደለም በባለ 50 በጴንጤ ቀን ማለት ነው but look the disciples in chapter 2 they were filled with the Holy Spirit and spoke in a known tongue መንፈስ ቅዱስ ወረደባቸው ልሳን ወረደባቸው በልዩ ልዩ ቋንቋ ተናገሩ ይላል and in Acts chapter 3 በምዕራፍ 3 ላይ እዛው ተናግረው አልቀሩም በልሳን መናገር አልቀሩም ሐዋርያቶቹ አሜን ደቀ መዛሙርቶቹ በምዕራፍ 3 ላይ ስናያቸው the apostle Peter and John went into the temple to pray by the gates beautiful and saw the layman እዚህ ጋር ምዕራፍ 3 ላይ ሐዋርያቶቹን ስናያቸው ጴጥሮስና ዮሐንስ ሽባ የሆነውን ሰውዬ በመልካም በቢሏት ደጅ ያገኙትን በቤተ መቅደስ ደጅ ያገኙትን ያንን ሽባ ሰውዬ ምን አሉ ፈወሱ እኛም ማድረግ ያለብን ያ ነው ሰማን አይደል በልሳን ከተቀበልን በኋላ የእግዚአብሔርን ኃይል መግለጥ አለብን ወተን immediately didn't ሳንቲም አይደለም የሰጡት they raised him ያ አነሱት ከሽባነቱ they demonstrated the power of God by raising him የእግዚአብሔርን ኃይል በምንድን ነው የገለጡት ያንን ሽባውን ሰው በማንሳት ማለት ነው demonstration is equal to you go do something ማለት do miracle demonstration መገለጥ ማለት ምንድነው ወጥቶ አንድ ነገር መስራት ማለት ነው መገለጥ ማለት ጌታ ይባረክ because now you have the baptism of the Holy Spirit because አሁን በመንፈስ ቅዱስ ምንድነው ስለተጠመቃችሁ አሜን ስለዚህ ባጭሩ እዚህ ጋር ምንድነው ወጣችሁ do something አሜን የእግዚአብሔር መንግስት ወንጌል ስበኩ ድውዮችን ፈውሱ እኮ አለ ጌታ to get the power of God in the next step is the baptism of the Holy Spirit the power of God is the next step to the baptism yes የእግዚአብሔርን ኃይል ለማግኘት መጀመሪያው ምንድነው በመንፈስ ቅዱስ መሞላት ነው በመንፈስ ቅዱስ ከመሞላት በኋላ ነው ኃይል የሚመጣው ሉቃስ 4:1 we see how the Lord Jesus effected such a pattern in his life ጌታ ኢየሱስ ክርስቶስ እንየው ሉቃስ 4 ላይ በጌታ ኢየሱስ ህይወት ላይ እናያለን ይሄንን ፓተርን መጀመሪያ በመንፈስ ቅዱስ ተሞልቶ ሚራክሎችን እንዳደረገ ማለት ነው ሉቃስ ምዕራፍ 4 ስለዚህ ፓተርኑን ጠብቀን እንሄዳለን አሜን
ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በመንፈስ ቅዱስ ተሞልቶ ነው he went out to fast and pray for 40 days ለ40 ቀን የጾመው። አሜን። መጀመሪያ ግን he was filled by the Holy Spirit. We see how the Lord Jesus effected such a pattern in his life. This is the baptism of the Holy Spirit. በመንፈስ ቅዱስ ተጠምቆ ማለት ነው። For 40 days of prayer and fasting ለ40 ቀን ጾም ጸሎት ላይ ነበር ጌታ። አሜን። Okay, 40 days prayer and fasting. Jesus returned in the power of the Spirit into Galilee. ከዛ በመንፈስ ተሞልቶ ወደ ገሊላ ወጣ ይላል 4:14 ላይ There went out a fame of him through all the region around about. አያችሁ በመንፈስ ቅዱስ ተሞልቶ ስለነበር ጌታ ዝናውም ምን ይላል ወጣ ይላል ወደ ጎረቤቱ ሀገሮች ሁሉ ወደ ገሊላ ከዛም እንደዚህ ያለ የጌታ ዝና ወጣ። አሜን። እዚህ ጋር ወገኖች አንዳንድ ነገር ብላችሁ ጌታ ኢየሱስ ክርስቶስ ዝናው እንዲወጣለት ብሎ ፈልጎ አይደለም። ብዙ አገልጋዮች ዝናቸው እንዲወጣ ብለው አይደለም። ነብይ ሳዱም ጥሩ ምሳሌ ናቸው። ዝናቸው እንዲወጣ ሳቸው የሚፈልጉ ሰው አይደሉም። አገልጋይ እውነተኛ አገልጋይ ዝናው እንዲወጣ የሚፈልግ አገልጋይ አይደለም። ግን የእግዚአብሔር ኃይል በሱ ላይ ያለበት አገልጋይ ፈለገም አልፈለገም ያ ሰው ዝናው ይወጣል። ስለዚህ ጌታ ሆይ ከፍ አድርገኝ ምን አትበሉ፣ አንተ ከፍ በል በሉት። ዝናና ዝናው የጌታ የወጣው እሱ ፈልጎት አይደለም። ኦኬ የሱ አገልጋዮች እውነተኞቹ ዝናቸው እንዲወጣ ፈልገው አይደለም። ግን የእግዚአብሔር ኃይል በአንድ ሰው ላይ እውነተኛ አገልጋይ ሆኖ የእግዚአብሔር ኃይል ሲገለጥበት ዝናው ይወጣል። ባጭሩ ይሄ ነው። ስለዚህ የጌታ ዝና ወጣ ይላል። አሜን። ባፕቲዝም ኢን ዘ ሆሊ ስፒሪት መንፈስ ቅዱስ ሞልቶብህ የእግዚአብሔር ኃይል ባንተ ሲገለጥ ማለት ነው። verse 1 baptism in the Holy Spirit, verse 14 came out of the wilderness. ከዛ በመጀመሪያ በመንፈስ ቅዱስ ተሞላ he was baptized ተጠመቀ ምዕራፍ 4 ቁጥር 1 ላይ ስናይ ከዛ በኋላ ደግሞ ከምድረ በዳ ወጣ ጌታ ይባረክ ምዕራፍ 10 ቁጥር 14 ላይ came out of the wilderness with power in between he went fasting በመሐከል ላይ ግን ተሞልቶ በመንፈስ ቅዱስ ተሞልቶ ከምድረ በዳ እስከወጣበት ያለውን ታይም ግን that is the missing link ጌታ ምን ነው በዛ መሐከል ያለው ላይ ጌታ ምን ያደረገ ነው he was fasting and praying አሜን ይጸልይና ይጾም ነበር አሜን that is the missing link before we see that let's look at Luke 24:49 ሉቃስ 24:49 እንይ and behold I send the promise of my father and upon you by tarry ye in the city of Jerusalem until you be endued with power ጌታ ልክ ምንድነው ያላቸው ደቀ መዛሙርቶቹን ከኢየሩሳሌም አትጡ የአብን ተስፋ እስከምታገኙ ድረስ ይላቸው አሜን ያላቸው ማለት ነው so they waited ምን ሆነው ጠበቁት they were fasting and praying የጾሙ እየጸለዩ እንደቆዩት ማለት ነው ኢየሱስ ክርስቶስም he was fasting and praying ደቀ መዛሙርቶቹም ህይወት ላይ እናያለን they were fasting and praying አሜን በኢየሩሳሌም ቆዩ የሚለው ጌታ brother Sam says I call it a praying period amen so pray and earnestly to be endued with power from high then go out በቃ ኃይል ጸልዩ fervently ጸልዩ ተደብቃችሁ ማለት ነው ከመውጣታችሁ በፊት before you go out ኃይልን ተሞልታችሁ fasting and praying before you demonstrate the power of God የእግዚአብሔርን ኃይል በእናንተ ከመግለጣችሁ በፊት ማለት ነው በኢየሩሳሌም ቆዩ እንዳለው ጌታ እኛም በቤታችን በጾም በጸሎት መቆየት በጌታ ፊት አሜን so you pray earnestly to be endued with power from high then go out you may ask how do I know that I have the power after I fast and pray for 10 days or 40 days ትላላችሁ አሁን እኔ ምን ብለው እንደዛ ነው ምንድነው ምን ያህል ቆይ ጌታ ቆዩ ብሏል አይደል ኃይል ሳትቀበሉ አትወጡ ብሏል ኦኬ በመንፈስ ቅዱስ ተሞልቼ ምን ያህል ነው መቆየት ያለብኝ
ወጥቼ እግዚአብሔርን ኃይል ከመግለጤ በፊት እኔ ጠይቃለሁ። እናንተም ልትጠይቁ ትችላላችሁ። እንደዛ ጥያቄ ብራዘር ሳዱ ሲያስረዱ you may ask እንደዛ ብላችሁ 40 ቀን ነው 40 ቀን ጾም ጸሎት ገባው ኃይል ተሞልቻለሁ ወይስ 10 ቀን ጾም ጸለይኩ መሞላቴ እንዴት አውቃለሁ ለምትሉ ለምንል ማለት ነው። you will not know ይላሉ። ማወቅ አትችሉም if you are just sitting at home ቤታችሁ ዝም ብላችሁ ከተቀመጣችሁ ኃይል መሞላታችሁን አታውቁትም። አሜን። you will not know if you go out to your normal life as if nothing happened ያን ኃይል ከተቀበላችሁ በኋላ ዝም ብላችሁ ኖርማል ስራችሁን ምሰሩ ከሆነ ኃይል መቀበላችሁን አታውቁም። ስለዚህ በጾም ጸሎት ከቆያችሁ በኋላ ወጣችሁ የእግዚአብሔር መንግስት ስበኩ ዲሞንስትሬት አድርጉ የእግዚአብሔርን ምንድነው ኃይል ግለጡ። አሜን። ያ ማለት ምንድነው ጾም ጸሎት 10 ቀን ልበል ቆያችሁ በእግዚአብሔር ፊት ኃይልን ስጠኝ ያላችሁ earnestly ጸልያችኋል። ጌታዊ I need power to demonstrate the work of God የእግዚአብሔር መንግስት ወንጌል ለመስበክ ኃይል ፈልጋለሁ ብላችሁ ለታይታ አይደለም። የኛ ችግር መሆን የለበት። ታይታ አትፈልጉ መታየት ትጸልያላችሁ earnestly ወጣችሁ የሆነ ብር ብላችሁ ሌላ ስራ ውስጥ አትግቡ። ወጣችሁ ደጅ ምሰብ ከሆነ የታለ ሽባ ካለ ማምጡልኝ በሉ እዛ ጸልዩ። that is how ጌታ ኃይሉን መሞላታችሁ የምታውቁት በዛ ነው። ሚስጥሩ ያ ነው። አሜን። ከዛ you only know when you go out to demonstrate the power of God step out boldly በድፍረት ውጡ ተብላችሁ ጩባ አይደለም ውጡ to pray for the sick ለታመሙ ሰዎች በመጸለይ never ever entertain doubt whether the person will be healed or not ምክንያቱም አሁን እንዳየነው የእግዚአብሔር መንግስት በኃይል ነው አይደለም። የእግዚአብሔር መንግስት ወንጌል በኃይል ነው። በኃይል ደግሞ መገለጥ ማለት ምንድነው? የማይታመኑ ነገሮች መገለጥ ማለት ነው። ድንቅና ታምራት ማለት ነው። አይን መብራት አለበት፣ ሽባ መተርተር አለበት። ስለዚህ ያ የሚሆነው አሁን ጸልያችሁ 10 ቀን ጾማችሁ you fasted and prayed ሌላው ስራት ሳይሆን የእግዚአብሔር መንግስት ስራ ለመስራት ወጣችሁ ደጅ ሰብካላችሁ ደጅ እየሰበካችሁ ከዛ በኋላ ለድውያን መጸለይ ያለባችሁ። ዝም ብሎ መጸለይ እዛ ጋር እውር ካለ መንገድ ላይ እና ልጸልይልህ ትፈልጋለህ ከዛ በኋላ መጸለይ እዚህ ጋር ማይክሮፎን ይዛችሁ ጾማችሁ ጸልያችሁ በእግዚአብሔር ፊት earnestly ከዛ ወጣችሁ ኃይሉን ትገልጣላችሁ። ትወጡና እዚህ ጋር ይታመማል ጌታ ያዘዘኝን ማደርገው ትላላችሁ ይላል ቃሉ ነው። ኦኬ ሂዱ ብሏችኋል። ድውያንን ፈውሱ ብሎኛል። ማን ያላችሁ? የትኛው ነብይ ነው? አይደለም መጽሐፍ ቅዱስ ነው ያዘዛችሁ። ትወጡና ለድውዮች ጸልዩ ብሎኛል ጌታ። ማን ያለ? ጌታ መጽሐፍ ቅዱስ ላይ ተጽፏል ማለት እኛ ምንመራው በመጽሐፍ ቅዱስ ነው በእግዚአብሔር ቃል ይለኛል ጌታ አዞኛል በቃሉ። ስለዚህ ጸልይልሃለሁ ጸሎት የምትፈልጉ ሰዎች ስላላችሁ መንገድ ላይ ያላችሁ ልጆች ከዛ እናንተ ኃይል ስራው የእግዚአብሔር ነው። ከዛ በኋላ ይፈወሳሉ አይፈወሳሉ ብላችሁ ጥያቄ ውስጥ አትግቡ። ጸልያችሁ ስራችሁን ሰርታችሁ ከዛ ታያላችሁ ድንቅና ታምራት። አሜን። ይሄ ነው as simple as this የእግዚአብሔር መንግስት ወንጌል። አሜን። This is not your problem. Why are you worried about God's problem? አዎ ተሰውየው ተፈወሰ አልተፈወሰ ወይ ብላችሁ እዛ ውስጥ ሐሳብ ውስጥ እንዳትገቡ። Healing and performing miracles is the Lord's job, not our job. መፈወስና ሰዎችን ደህና ማድረግ የኛ ስራ አይደለም የጌታ ስራ ነው። አሜን። የኛ ስራ ምንድነው? ጾመን ጸልየን earnestly ራሳችን ለመታየት ምናምን አይደለም። ከዛ በኋላ ወተን ሌላ ስራ ሳሰሩ የመንግስቱን ወንጌል ያለፈው አልፏል የሚለውን አስታውሳችኋለሁ። ጌታ ይመጣል፣ እንባን ይጠርጋል፣ ከዛ ደግሞ ሁሉን አዲስ አደርጋል ይላል። ሌላ ከኪሳችሁ አጨምሩ ጌታ ያላትን። ከዛ በኋላ ሁሉ አዲስ ይሆናል ብሏል ጌታ። የእግዚአብሔር መንግስት እየመጣች ነው። ሪፔንት ንስሐ ግቡ። ከዛ ትሉና አሁን ደግሞ ጌታ አዞኛል መፈወስ የምትፈልጉ ኑ ወደዚህ በሏቸው። ከዛ ጌታ የሚሰራው በትንሽ እምነት ነው። ጌታ ይባረክ። አሜን ትላላችሁ። the Lord says pray and I will do the miracle። እናንተ ጸልዩ እኔ ስራው የኔ ነው ብሏል ጌታ መፈወስ። we do what the Lord didn't ask us to do. We start worrying, wondering if God will አዎ እዚህ ጋር ነብይ ሳዱ አሳቁኝና እኛ እግዚአብሔር ያላዘዘን ነው የምናደርገው። ሁላችንም ምንድነው ቁጭ ብለን ወሪ እናደርጋለን። ስለ ራሴ ራሱ አሁን እኔ
የሆነ ነገር ጸልይና እንዴ ሊሆን ይችላል እንዴ ያልኩ ሌላ ነገር ውስጥ ገባለሁ። ግን መሆን የለበትም። ከጸለይኩ በኋላ በእምነት መተው ለእግዚአብሔር ግልጽ ነው። አሜን። wondering if God will not heal that person, is that your problem? ያ የእናንተ ችግር ነው? No. And instantly you become failed to demonstrate the power of God. በቃ ወዲያው ትወድቃላችሁ፣ እግዚአብሔርን ኃይል ለመግለጥ ትወድቃላችሁ ይላሉ። because you doubted in the first place, ምክንያቱም ጥርጣሬው ስለምትገቡ። step out by faith፣ በእምነት ውጡ። and God will heal፣ እግዚአብሔር ይፈውሳል። and it will boost your faith፣ እምነታችሁን ያሳድጋል። አሜን። እዚህ ጋር የነቢሳዱን ኤክስፒሪየንስ እኔ መቼም ስቄ አላባራሁም። ትላንትና እንባዬ ጠብ እስከሚል የሳኩት እና እንዳለች ነው የጻፍኳት። ይሄን ቪዲዮ ማነው ይሄን ትምህርት ስማር በጣም እንደዚህ ያልኩ ነው የሳኩት። ብቻ ላንብላችሁ ለእናንተ ከገባችሁ። Brothers Sadhu says here, I shared with you my personal experience። የራሳቸውን ኤክስፒሪየንስ ሼር ያደርጉናል። and you will learn tons of lessons፣ ብዙ ትምህርት ትማራላችሁ። በ1984 ይላሉ በ1984 the Lord led us to go out in the village where the gospel has never been preached before። በ1984 ወደ ወንጌል ተሰብኮ የማይታወቅባቸው መንደሮች ውስጥ ጌታ እንዲሄዱ ይነግሯቸዋል። not even a single Christian lives there። አንድ ነጠላ የሆነ ክርስቲያን እንኳን የሌለበት መንደር ውስጥ ማለት ነው። ሶሪ ከዛ አንድ ነጠላ ክርስቲያን እንኳን የሌለበት እንትን መንደር ውስጥ ጌታ ይልካቸዋል። ከዛ me and another friend የሳቸው አንድ ጓደኛቸው prayed to God to lead us which way to go፣ የትኛው መንገድ እንሂድ ብለው ይጸልያሉ። and God led us to a certain village፣ ወደዚህኛው ቪሌጅ ሂዱ ይላቸዋል፣ ወደዚህኛው መንደር ሂዱ ይላቸዋል ጌታ። and in this particular village, a very small village, we stood at the street corner። በስትሪት ኮርነሩ ላይ ቆምን ይላሉ ከጓደኛቸው ጋር ነቢሳዱ። ከዛ it was an evening time፣ ወደ ምሽት አካባቢ ላይ ነው። and my friend who was a school teacher, he was not even in a full time ministry። ጓደኛዬ አስተማሪ ነበር የትምህርት ቤት፣ በሙሉ ሰዓት አገልጋይ አልነበረም እንደኔ ይላሉ። he will start singing in about 15 minutes። ለ15 ደቂቃ የሆነች መሳሪያ ረሳውት ስሟን አውጥቶ መሳሪያውን እንደ ጊታር ልበለው እንደዛ አውጥቶ ጓደኛቸው መዝሙር ይዘምራሉ ለ15 ደቂቃ ማለት ነው። and all the children፣ ህፃናቶቹ በሙሉ ተሰበሰቡ ሲዘምሩ ማለት ነው። they come running towards us፣ እየሮጡ መጡ to hear what we are doing፣ ምንድነው የሚያደርጉት ብለው ለማየት መጡ ልጆቹ። and after 15 minutes the friend will start to tell the children the story of the children's story። የሰንዴይ ከ15 ደቂቃ በኋላ ከመዝሙሩ በኋላ ይሄ አስተማሪው ለልጆቹ የሰንበት ትምህርት ማስተማር ጀመረ ለትንሽ ጊዜ ለትንሽ ደቂቃ። and all the parents watched from their veranda፣ ወላጆቻቸው ደግሞ በረንዳ ላይ ሆነው ልጆቻቸውን ለ15 ደቂቃ ሲያስተምሩ ያዩዋቸዋል። and that also lasted ያም 15 ደቂቃ አያችሁ፣ ብዙ አልቆዩም። 15 ደቂቃ ዘመሩ፣ 15 ደቂቃ ደግሞ ልጆቹን አስተማሯቸው የልጆች መጽሐፍ ቅዱስ ትምህርት። it was my turn፣ አሁን የኔ ተርን ነው አሉ ነብይ ሳዱ። የኔ ተራ ነበር to tell a simple gospel message፣ ትንሽ ቀለል ያለ የወንጌል ሜሴጅ ለመንገር የኔ ተራ ነበር ይላሉ። like the Lord Jesus healed the blind Bartimaeus። ልክ የመረጡት ክፍል ምን ነበር የመጣላቸው? የአይነ ስውሩ በርጤሜዎስ ታሪክ ነው። and after that I will call an altar call። ከዛ ስለ በርጤሜዎስ ሲናገሩና አጠር ያለ በርጤሜዎስ እውር ሰው ነበረ እንደዚህ ጌታ ፈወሰው ምናምን ብለው ከዛ የነፍሳት ጥሪ ያደርጋሉ። ቸርች ማለት ነው እንግዲህ ወገኖች። አም ሶሪ እኔ ትላንትና በጣም ነው የሳኩት እና ለ15 ደቂቃ ፕሪች ካረጉ በኋላ የነፍሳት ጥሪ ያደርጋሉ። ጌታን መቀበል የሚፈልጋለን ንስሐ መግባት የሚፈልግ ይላሉ።
And how many people you think will raise their hands? ስንት ሰው አሁን እጁን ይዘረጋል ብላችሁ ትጠብቃላችሁ አሉ። ነን ማንም እጁን አልዘረጋም አሉ ጌታን ቀበላለሁ ብሎ። And after that I looked at all the village houses and say ሁሉንም ቤታቸውን ሳያቸው አየዋቸው አሉ ነብዩ ሳሉ። I will now prove አሏቸው። አሁን አሉ እኔ ፕሩፍ አደርግላችኋለሁ። I will now prove to you that the Lord Jesus is the only true living God. እኔ አሁን አሉ ቤታቸውን በሙሉ እያዩ ጌታ ኢየሱስ ክርስቶስ እውነተኛ አምላክ እሱ ብቻ መሆኑን እኔ ዛሬ ፕሩፍ አደርግላችኋለሁ ይላችኋል። እኔ አሳያችኋለሁ ይሏችኋል። Bring all your lame እናንተ እዚህ እውር ሽባ ደንቆሮ ዳም ምን በሙሉ አምጡልኝ አሉ። Even the dead, even የሞተ ሰው ለምን አይሆነው አምጡልኝ እኔ ጌታ ኢየሱስ ክርስቶስ እሱ ብቻ አምላክ እውነተኛ አምላክ መሆኑን አሳያችኋለሁ አላቸው። And cripple ሆነው አምጡልኝ አሉ። And I will pray እኔ ጸልዬ እፈውሰዋለሁ አሉ። And how will them and that will them to prove to you that the Lord Jesus is the only true God. ያ ደግሞ ጌታ ኢየሱስ ክርስቶስ ብቻ እውነተኛ አምላክ መሆኑን እንዲያሳያችሁ አደርጋለሁ አሉ። Very boldly በጣም በድፍረት like a lion አሉ እንዳንበሳ ሆኜ ነው አሉ። I gave a challenge ያደረኳቸው አሉ ሰዎቹ አምጡ ጌታ እሱ አምላክ መሆኑን አሳያችኋለሁ አሏቸው። The moment I say that ያንን ስል አሉ ነብዩ ሳዱ and a huge crowd came up around ሰዎች ከበቡኝ አሉ የመንደር ሰዎች በሙሉ ከዛ ከበቡኝ አሉ። And there was a young boy አንድ ትንሽ ልጅ መጣ young boy he was about 15 years old 15 ዓመት ይሆነዋል አሉ who had a twisted right leg ቀኙ እግሩ ሽባ ነው እንደዚህ የዞረ ነው and twisted right arm ቀኝ እጁም እንደዚህ ተጣመመ እንትን ያለ ነው የዞረ ነው ልጁ and the young boy had yes twisted okay his arm was twisted because of polio እጁ እንደተጣመመው በፖሊዮ ምክንያት ነበር ልጁ የ15 ዓመት ልጅ so he said sir አለ ጌታ አላቸው አለቀይ I believe እኔ አምናለሁ አለ ልጁ ከዛ I believe አለ I believe you can heal me can you heal me እኔ አምናለሁ ተፈውሰኛለህ አላቸው when I made the challenge if ከዛ በኋላ ምን አሉት I thought አሉ ነብዩ ሳሉ እኔ መሰለኝ የሆነ ራሴን አሞኛል ሆዴን ቆርጦኛል የሚል ሰው ነው እንጂ ሽባ ይመጣል ብዬ አላሰብኩም አሉ ደነገጡ ከዛ I was shocked አሉ I never expected such an impossible case እንደዚህ impossible የሆነ ኬዝ ይመጣል ብዬ አላሰብኩም አሉ የማይታመን ነገር የማይቻል ነገር ይዞ ይመጣሉ ብዬ አላሰብኩም አሉ እኔ ቢበዛ ራስ ምታት ምናምን ነው ብዬ ነው የጠበቅኩት አሉ when I looked at the boy ልጁን ሳየው whatever faith that I have flew away የነበረኝ እምነት ሁሉ ጠፋ አሉ ልጁን ሳየው ምክንያቱም ልጁ እንደዚህ ጥምዝዝዝ ያለ ልጅ ነው እሳ በቃ የነበረችኝ እምነት ብን ብላ ጠፋች አሉ when I looked at the village ከተማውን ከአገሩን ደግሞ መንደሩን ሳየው they all looked at me expecting to do a miracle ሰውም ደግሞ እንዲፈጠጥ ብሎ የመጣው ልጅ ሚራክል ለማየት እኔ ላይ አፈጠጡብኝ አሉ ሰው I boldly claimed to see the miracle to do the miracle which I boldly claimed earlier በፊት እንደዛ በድፍረት ስናገር የነበረውን ታምራት እንዳደርግ ፍጥጥ ብለው ይጠብቁ ጀመር የመንደሩ ሰዎች ከዛ I was looking for escape አሁን ማምለጫዬን ፈለኩ አሉ ነብዩ ሳዱ ቤት ነው ማመልጠው ያልኩ እየጠበቅኩ ነበር አሉ ከዛ so I said already all right አልኳቸው አሉ if this boy አልኳሉ ማምለጫ ስለሌለኝ ከዛ ይሄ ልጅ አሉ ከተፈወሰ I said okay all right if this boy ይሄ ልጅ ከተፈወሰ will you believe in the Lord Jesus that he's the only true God ጌታ ኢየሱስ ክርስቶስ እሱ ብቻ አምላክ መሆኑን ታምናላችሁ አሁን ይሄ ልጅ ከተፈወሰ አልኳቸው አሉ ከዛ and no one said anything ማንም ምንም አላለም አሉ ጸጥ አሉ they all kept quiet ጸጥ አሉ I said this is a good time አሁን በቃ ማምለጫዬን አገኘው አሉ ነብዩ ሳዱ ሰውም ጸጥ አለ አሁን በቃ አመለጥኩ አሉ and if you don't believe በቃ ካላመናችሁ አልኳሉ how can I do the miracle
እንዴት ታምራት ላደርግ እችላለሁ ካላመናችሁ አልኳቸው አሉ። before I said that ያን ከማለቴ በፊት the boy ልጁ አሁንም ሰር አለ አለቃዬ እኔ አምናለሁ ይላል አለ ልጁ አሁንም ቁጭ ብሎ ያሽባ ልጅ አምናለሁ that the Lord Jesus can heal me ጌታ ኢየሱስ እንደሚያድነኝ አምናለሁ ይላል አሁንም ልጁ አያችሁ እምነቱን ዋው I said you are very young አልኩት እኔ እዚህ ጋር ሳቀኝ የነብይ ሳሉ በቃ ያነሱ መምጣት ከዛ እኔ አሁንም አልኳ ምንድነው ያሉት አይ አንተ ምን ትንሽ ልጅ ነው አሁን አንተ ማን ያምናል ኦኬ እና ከዛ ምን አሉ ነብይ ሳሉ ብቻ በጣም ያስቃል አንተ you are very young አንተ በጣም ትንሽ ልጅ ነህ how can I believe እንዴት ላምን እችላለሁ ይላል አባት ኦ ጌታ በኢየሱስ እና አም ሶሪ ወገኖቼ አንዳንዴም ጌታ ነገር ያስቃል አሜን አንተ ማን ያምናል እሺ አባትህ እናትህን ጥራ አልኩት አሉ ከዛ where is your mother እናቴ የት አለች ስለው I thought that was my second escape route አሁን በቃ ሁለተኛ ማምለጫዬን አገኘው ብዬ ነበር እኮ አሉ ለቢሳል በቃ አሁን አመለጥኩ and after that አሉ በቃ ልወጣ ልሄድ ስል the mother አሉ she came out from nowhere ከየት ካለችበት እናትየው ከየት መጣች ሳይባል ሮጣ መጣች እናትየው after that አሉ the mother came out from nowhere and said I am here አለው እናቱ ነኝ ብላ እናትየው መጣች I am the mother of this boy እኔ እዚህ ልጅ እናት ነኝ አለች and I thought I am dead today በቃ ዛሬ ገደሉኝ አልኳሉ ነብይ ሳዱ if I cannot prove that what I said earlier ያልኩትን በፊት በድፍረት የተናገርኩትን ካላደረኩ በቃ የዚህ መንደር ሰዎች በሙሉ ይገሉኛል አሉ will kill me በቃ ይገሉኛል or I can never come back ሁለተኛ መምጣት ወይ ደግሞ አልችልም እዚህ ቪሌጅ again አሉ to preach the gospel to them ሁለተኛ ለመስበክ አያስመጡኝ ብዬ በቃ የሉም ሳቸው ፈርተው and I brought a final excuse ሌላ final excuse ማምለጫ ፈለኩ አሉ ከዛ I looked at all the villagers አየዋቸው አሉ ቪሌጀሮች በሙሉ የከተማዎች የመንደሩ ሰዎች ሁሉ አየዋቸውና ይሄ ልጅ አልኳሉ if this boy gets healed ይሄ ልጅ አሁን ቢፈወስ will you receive the Lord Jesus ጌታ ኢየሱስ ክርስቶስን ትቀበሉታላችሁ እንደ ጌታና ዳኛችሁ እንደ ፐርሰናል እንደ ግል ዳኛችሁ ጌታን ትቀበላላችሁ አልኳቸው አሉ ብለው በቃ አሁን እሺ የሚል የለም ልሄድ ነው ብለው ከዛ do away with all your gods ከዛ ደግሞ ጣዖቶቻችሁን በሙሉ ተወረወራላችሁ አልኳቸው አሉ when I said that the president of the village came የመንደሩ አለቃ መጣ የመንደሩ ፕሬዚዳንት and came and said sir አለኝ አለ ጌታው አለኝ አለ if this boy ይሄ ልጅ ከተፈወሰ gets healed we all will accept the Lord Jesus Christ as our personal savior ሁላችንም ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን እንቀበላለን ይሄ ልጅ ከተፈወሰ አለኝ አለ ከዛ ብራዘር ሳሉ በቃ የለውም አሉ wow now I cannot escape በቃ ምንም ማምለጫ የለኝም አሉ I am in the fix በቃ ገብቻለሁ አሉ and I said all right አልኳለ በቃ እሺ ኦኬ ይሁንላችሁ let's pray እንጸልይ I call the boy ና ልጁን ጠሩት ልጁን ማነው and let's pray እንጸልይ I call the boy to get closer ልጁን ቀረብ በል ወደኔ ያልኩት አሉ ከዛ በኋላ to me and I will pray ቀረብ በል ወደዚህ ና ልጸልይ ያልኩት አሉ እዛ እኔ ብቻ ትላንትና እንባይ እንጨረስኩት I laid my hands እጄን ጫንኩበት አሉ on him and started to pray ከዛ መጸለይ ጀመርኩ አሉ I really cannot say I prayed in faith no I prayed in fear ይላሉ ነብይ ሳዱ እኔ በእምነት ጸለይኩ አልኩ ላሌላችሁም አሉ በፍርሃት ነው ጸለይኩት ፈርቼ ነው ጸለይኩት አሉ with a little faith ባለችኝ ጥቂት የምን ልበላችሁ እንደ ሰናፍጭ ቅንጣት ታከል እምነት ይዤ አሉ that I have በውስጤ ይዤ Lord Jesus አልኩት አሉ ጌታ ኢየሱስ ሆይ
I prayed በቃ ማቀውን በሙሉ የፈውስ እንትኖች ስክሪፕቸሮች ጸለይኩ አሉ። the promise in the word concerning healing በቃ ስለ ፈውስ ያልማቀውን በሙሉ ቃሎች ቃል ኪዳኖች ጸለይኩ አሉ። ባይምሮዬ ባፋቸው ጸለይኩ አሉ። as I was praying እየጸለይኩ እያለ በአይናቸው ተከፈተና መንፈሳዊ አይናቸው heaven ተከፍቶ አየሁ አሉ። ከዛ በኋላ I saw the Lord Jesus seated on the throne majestically ኢየሱስ ክርስቶስ በግርማ ሞገስ በሄቨን ቁጭ ብሎ አየሁት አሉ በዙፋኑ ላይ አሜን። he was looking at me እያየኝ ነበር አሉ ጌታ ስማይል እያደረገ ያየኛል አሉ። when I saw that ያንን ሳያሉ ነብይ ሳሉ why is he smiling ለምንድን ነው ጌታ ስማይል የሚያደርገው እንደ እስጢፋኖስ ይቀበለኝ ነው ከዛ he was looking at me smiling and when I saw that I was still praying ያየው ጌታ ለመስማይል አደረገ ያልኩ እየጸለይኩ ነው አሉ ደግሞ I was thinking why the Lord is looking ለምንድን ነው ጌታ ያየኝ I remembered አሉ። አያችሁ መጽሐፍ ቅዱስን ጠንቀቀው የሚያቅሰው ምን አሉ አይ እንደ እስጢፋኖስ በቃ በሰማዕት ሆኜ ሲሄድ ሊቀበለኝ ነው እንጂ ልጅ ይፈወሳል ምንም እንትን የለም። እስጢፋኖስ ሰማዕት ሲሆን ሰማይ ተከፍቶ ጌታን እንዳየው አሰብኩ አሉ። he saw the father God እግዚአብሔር አባትን እንዳየው he saw the Lord Jesus welcoming him ጌታ ኢየሱስ ሲቀበለው እንዳየው በዛ ጊዜ ራሱ ነብይ ሳሉ መንፈሳዊ ናቸው የተከፈተ ሰው ነበሩ። ጌታ ይባረክ። ስንቶቻችን አሁን ሚሊዮን አመት ተቀምጠን እንኳን ያኔ እሳቸው ገና ወጣት ክርስቲያን በነበሩበት ሰዓት መንፈሳዊ ናቸው ተከፍቶ ነበር። አሜን። አሁን ያነ ጌታንም ያዩ ነበር። ስንት ሰው ነው አሁን ጌታንም ያላየን? አሜን። ሙሉ ለሙሉ በግርማው ሞገሱ ያላየን ማለት ነው። እሳቸው ግን በዛ ኤጅ እንኳን ጌታን አይተዋል። አሜን። I thought the Lord Jesus has come to receive me ጌታ ሊቀበለኝ መጣ ነው ያልኩት አሉት። like he received Stephen ልክ እንደ እስጢፋኖስ ሊቀበለኝ ነው አልኩ አሉ። and I saw another vision ሌላ ቪዥን አየሁ አሉ። እንግዲህ በጣም ያንግ ናቸው ባይዘው እዚህ ጋር በክርስትና ያንግ ነበሩ። ዋው ግን በጣም ሚራክል በህይወታቸው የሆኑት ሚራክሎች መናገር ብዙ አይቻልም፣ በጣም ብዙ ነው። ከዛ I saw another vision እኔም የሰማሁት ቀንጨብ ያለ እንዲታወቅም አይፈልጉም እንደዚህ አይነት ሰዎች። I saw another vision ይላሉ። ሌላ ቪዥን አየሁ crooked leg of the boy turning around የዚህ ልጁ እግር ሲመለስ አየሁ አሉ። በቪዥን እግሩ ሲስተካከል around and twist ሲሆን ሲፈታ እግሩ አየሁ አሉ። and his leg and his arm እጁም እንደዚህ ዞሮ ሲፈታና ትክክል ሲሆን አየሁ አሉ። በቪዥን በውስጥ ቪዥን አይናቸው ተከፍቶ አየሁት። and becoming straight ቀጥ ብሎ ሲል አየሁት አሉ። and I said praise the Lord አልኩ አሉ። ጌታ ይመስገን አልኩ አሉ። maybe tomorrow በቃ ነገ ጌታ ይፈውሰዋል ይሄ ልጅ ጌታ አሳይቶኛል አልኩ አሉ። በቃ ነገ ይሄ ልጅ next week ወይ ደግሞ የሚቀጥለው ሳምንት ጌታ ይፈውሰዋል አሁን ይሆናል ብለው አልገመቱም ብዬ አልኩ አሉ። and when I said amen ብዬ and I opened my eyes አይኔን ስከፍት you know what አሉ happened the boy right hand and right leg turned straight አይኔን ስከፍት አሜን ብዬ እጁና እግሩ የልጁ ቀጥ ብሎ ምን ብሎ ተፈውሷል before my eyes right before my eyes እያየሁት ማለት ነው ከአይኔ ፊት። ከዛ became normal ሆነ in front of the eyes of the entire village ጌታ ይባረክ። የመንደሩ ሰው በሙሉ ያየ ልጁ ሙሉ ጤነኛ ጌታ ፈወሰው። so that my faith leaped up ከዛ በሳውን ቋሉ በቃ እምነቴ ዘለለ I jumped up with joy በቃ በደስታ ፈነጠስኩ አሉ። and looked at all the villagers አየኋቸው አሉ። ባለ መንደር ያሉትም ሴቶቹ ማነው በሙሉ መንደር እናቶቹንም አባቶቹንም መንደረኞቹ ነው ይባላል። መንደረኛ አይደለም ይባላል። ባለ መንደር ነዋሪዎቹ በሙሉ አየኋቸው አሉ። ከዛ እንዳንበሳ ሆንኩ አሉ። ከዛ will you now kneel down God's demonstrating his power will you now kneel down አሁን ትንበረከካላችሁ አልኳቸው አሉ። and accept the Lord Jesus as your savior ጌታ ኢየሱስን ዳዳኛችሁ ተቀበላላችሁ and the whole village ይላሉ። it's በጣም amazing በሙሉ ተንበርክከው ጌታን ተቀበሉ በዛ ልጅ ሚራክል አሜን።
the whole village I'm saying all sincerity በጣም በትህትና በእንትን የምናገረው ይላሉ ነብይ and honesty በግልጽነት the whole village kneel down በሙሉ የመንደሩ ሰው ተንበረከኩ and accepted the Lord Jesus Christ as their savior ጌታ ይባረክ ሃሌሉያ እና በሙሉ ቪሌጀሮቹ ተንበርክከው ጌታን ተቀበሉ this is the demonstration of the power of the kingdom of God የእግዚአብሔር መንግስት በኃይል መገለጥ ማለት ይሄ ነው ወገኖቼ አሜን ለነብይ ሳዱ እንደሆነላቸው simple faith simple እሳቸው እንደውም በፍርሃትም የጸለይኩት ግልጽ ሆኖ ነው የተናገሩት በእና በመታዘዝ ከጾም ጸሎት ቆይተው የሆነ ታምር ነው ወገኖቼ ስለዚህ this is also ለኛም ይጠብቀናል እና ይሄን ላችኋለሁ ተባረኩ to be continued ጌታ still miracle ያደርጋል ከዛ ደግሞ ብዙ ሚራክሎች ተፈንተም happen አድርገውላቸዋል ነብይ ሳዱ እኛም ምስክር ነን ጌታ ይባረክ እና እኛም የሳቸውን simple እና honest የሆነ ካራክተራቸውን ተምረን ጌታን በእኛም ይሰራል አሜን ከኔ የበለጠ ጌታ ይተቀምባችሁ ነው የሚሉት ነብይ ሳዱ እና ያን ላችኋለሁ ተባረኩ have a good day እንቀጥላለን the kingdom of God አሁን የተማራችሁትን ሜዲቴት አድርጉ go out and preach the kingdom of God amen bye